ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ አንድ መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ ሁለትና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ለቃላቶቼ አሁን ኃላፊነት አለብኝ። ለምጠቀማቸው ቃላቶች ኃላፊነት አለብኝ። እንደ ህግ ባለሙያም እመለከተዋለሁ። አቶ ጌታቸው ረዳ ሰሞኑን በአልጀዚራ የሙግት ፕሮግራም ላይ አቶ ጌታቸው ረዳ ሰሞኑን በአልጀዚራ የሙግት ፕሮግራም ላይ ቀርቦ ያደረገው ሙግት ገና አልወጣም። በከፍተኛ ሁኔታ ግን ተቀንጭባ የወጣችው እያነጋገረ ያለበት ሁኔታ ነው ያለው። አጀንዳው ከተነሳና ከተጧጣፈ በኋላ በማህበራዊ ድረገጽ አስተያየቴን ሰጥቼ ነበር። አሳያችኋለሁ አስተያየቴን። ገና በዝርዝር ሳይወጣ በዛች በ2 ደቂቃ ለምንድን ነው ርብርቦሽ የተካሄደው? ለምንድን ነው? እሱን አብራችሁ በጭንቅላታችሁ ውስጥ እየጠየቃችሁ እንድትሄዱ ፈልጋለሁ። እኔ ሐሳብ አለኝ። ምን ፈርተው ነው? በእርግጥስ የጌታቸው ረዳ ቃለ መጠይቅ የ2 ደቂቃ ናት? ምን ፈሩ? ከወዲሁ ዝግበረኝነት ለማምጣት ለምን ፈለጉ? ዘገባው እንትኑን ትዊስት አድርገው አንድ ነገር ላይ ብቻ ፎከስ ያ አንድ ነገር ውስጥ ልክ ነው ልክ አይደለም እመጣላችኋለሁ። ምክንያቱም አንድ ነገር ልንገራችሁ፣ አንዳንድ መረጃዎችም ሰበስበው ነበር። አቶ ጌታቸው ስለ ብዙ ነገር ነው ያወራው። በጣም ብዙ ነገር ነው ያወራው የተናገረው። ብዙዎቹ የተናገሩ ነገሮች አንዳንዶቹን አደጋ ውስጥ ይከታቸዋል፣ በዓለም ደረጃ ይከታቸዋል። ለምሳሌ ልንገራችሁ። የፕሪቶሪያ ስምምነት መፈጸም ያልቻለው ለምንድን ነው ብሎ ሲጠይቁት ትግራይ ያሉት ጋንግስተሮች ናቸው ነው ያለው የመለሰላቸው። ትግራይ ያሉት ጋንግስተሮች ናቸው። እንዳይፈጸም ያደረጉት ሚሊታንት ኃይሎች፣ ሌባ ዘራፊዎች አሉ። ህወሓት በሚል ደርቆ የቀረ ከዘመኑ ጋር የማይራመድ ኃይል አለ። ቢኮዝ ኦፍ ዛት ነው ያለው። ይሄ እንዲታወቅ አይፈልግም። ይሄ እንዲሰማ አይፈልግም። ምክንያቱም ነገን ለማየት አንዱ ፕሪቶሪያ ስለሆነ ለምሳሌ የሆነች ነገር ላይ ብቻ ሰብስቦ ኮይን አድርጎ ለመሄድ ነው የታሰበው። ከዛ በኋላ ዝም ብላችሁ እስቲ ማን ነው ቁጭ ብሎ የጌታቸው ረዳ ፕሮግራም ብሎ ተሯሩጦ የሰሩትን ሰዎች ደግሞ ይዋቸው በሙሉ ትላንትና ነው ያልኩት። በልዩ ፕሮግራም በምናምን የገቡትን ሰዎች ስሟቸው። ጠቅላላ
የደብረ ጽዮን ልጆች የፈትለ ወርቅ ልጆች የአምባሳደር ኤክስ ልጆች የአምባሳደር ኤክስ እና ዋይ ልጆች ናቸው ሮጦ የመጡት። ደሶኮልድ ከኢየሱስ ጌታ ነው ወደ ህወሓት ጌታ ነው የተቀየሩ፣ ከኢየሱስ ያማልዳል ወደ ህወሓት ያማልዳል የተቀየሩ፣ ከኢየሱስ ያድናል ወደ መስመር ኃይል ነው የተቀየሩ እና ሌሎቹ የፖለቲካ ዳሃዎቹ። ይሄ ለምንድን ነው የመጣው ብላችሁ ብታስቡ መጪው ጊዜ ያስፈራል። መጪው ጊዜ የሚናገራቸው ነገሮች ቻሌንጅ ማድረግ አይችሉም። ለዚህ ነው ተሯሩጠው። በነገራችን ላይ ጌታቸው ረዳ ናይት ሜር ሆኖባቸዋል። በአማርኛ ምንድን ነው ናይት ሜር? የቀን ቅዠት ሆኖባቸዋል። የሌሊት ቅዠት፣ የቀን ቅዠት፣ መጥፎ የቀን ቅዠት ነው መሰለኝ። የቀን ቅዠት ነው የሆነባቸው ጌታቸው። ይህን እርግጠኛ ሆኜ ነው የምነግራችሁ። ኖት ኦንሊ ቲፒኤልኤፍ ባይ ዘ ዌይ ዘሶኮልድ እነ ደብረ ጽዮን ወይም እነ ፈትለ ወርቅ ምናምን አይደሉም። የቀን ቅዠት የሆነባቸው ጌታቸው ረዳ አሜሪካን ሀገር ያሉ ሚዲያ የተቆጣጠሩ ተቃዋሚ ነን የሚሉ አካላቶች ናቸው። በፍጹም ሊቆጣጠሩት አልቻሉ። የውድቀታቸው ልዩ ምልክት ጌታቸው ረዳ ሆኖ ወጥቷል። በቃ በእያንዳንዱ እንቅስቃሴ ውስጥ ጌታቸው ማለት የውድቀታቸው ምልክት ነው። ሊመልሱት ያልቻሉት ከህሊናቸው እያንዳንዱ ኖት ኦንሊ ልንገራችሁ፣ ኖት ኦንሊ ቲፒኤልኤፍ አዳዲሶቹ ድመቶች ምናምን የሚባሉት ብቻ አይደሉም። እንዳትሸወዱ በሱ ወይ የደብረ ጽዮን ቡድን ወይ የፈትለ ወርቅ ቡድን ምናምን ብቻ አይደለም። ኢንጀነራል ጽንፈኛው የትግራይ ብሔርተኛ ህወሓትን የሚጠላው የውድቀት ሁሉ ውድቀት ጌታቸው ረዳ ማጣቱ ነው። የወገብ ምናምን የሆነባቸው የወገብ ለዚህ ነው ርብርቡ የቀጠለው። በነገራችን ላይ በኋላ እመጣላችኋለሁ። መሰረታዊ ምክንያቱ ምንድን ነው የሚለው ላይ እመጣላችኋለሁ። ዳስ ኖት የሁለት ደቂቃ ኢሹ አይደለችም። በቃ ከጠርሙሱ የወጣ ከቁጥጥር ውጭ የወጣ ሰው ሆኖባቸዋል። መሰረታዊ መነሻው ይሄ ነው። እንደው እንትኑን ፋውንዴሽኑን ተረድታችሁት ከዛ ወደ ዝርዝር እንገባለን ብዬ በእርግጠኝነት ነው የምነግራችሁ። በሚቀጥለው ቀን መጥቶ ዝርዝር ፕሮግራሙ ሲቀርብ አጀንዳ ለማድረግ ይከብዳቸዋል። ዝርዝሩ ሲቀርብ ለምን ፕሪቶሪያ ስምምነት አልተፈጸመም ሲል ጌታቸው መጥቶ ቢኮዝ ኦፍ ዘ ጋንግስተርስ ትግራይ የተቀመጡ ጦር የሰበቁ ፖለቲካ የሰበቁ ቆሞ ቀሮች የነሱ ችግር ነው ሲል ይቆማሉ። ይዛል ልንገራችሁ። ስለዚህ የነዚህ ሰዎች ጉዳይ ይሄ ነው። አንዳንዶቹ ባለኝ መረጃ በቃ ይሄ የቲፒኤልኤፍ በላይ የሆኑ ሰዎች ነው እዛ የነበሩት። አይታችኋታል። አሁን የዲቴይል መናሳት አልፈልግም። የዚህ አዲስ ስታንዳርድ ባለቤቷ ምናምን ዋና አንከር ጠያቂ ምናምን ሆኖ ነበረ። ባይዘው ገምጋሚ ጠያቂ ሆኖ ቀርበዋል። ማን ነው የምትባለው? ጸዳለ የመለሰላት መልስ ከተላለፈ የሚገርም ነው። ከተላለፈ ምን ትለዋለች? እንዴት አንተ ምዕራብ ትግራይ ጄኖሳይድ ከፈጸሙት ሰዎች ጋር ሄደህ ትቀመጣለህ? ለህዝብ ክብር ነው ወይ ምናምን ትለዋለች። በነገራችን ላይ ኢሹ ጠለቅ ያለ ነው። ምዕራብ ትግራይ ብላ ማለት ነው። የመለሰላት መልስ ወትሮ የሚመልሰው መልስ ነው።
ለህዝቤ ስል መዋረድ ካለብኝም እዋረዳለሁ ነው ያላት። አይዊሽ ያስተላልፉታል። ለህዝቤ ስል መዋረድ ካለብኝ እዋረዳለሁ ለህዝቤ ጥቅም ስል። ከዚህ በላይ ምንድነው የምትለው? በዓለም መድረክ ላይ ለህዝቤ ጥቅም ስል መነጋገር ካለብኝ ከማንኛውም አካል ጋር እነጋገራለሁ ነው። ለህዝቤ ጥቅም ስል፣ ለድርጅቴ ለምናምን አይደለም። ሶ ነገ ዘርዘር ብሎ ሲመጣ መግቢያ ቀዳዳ የላቸው። ስለሌላቸው እቺን ያው ሚዲያው የዘመኑ ሚዲያ እንደምታውቁት እንዲጮህለት የሚፈልገውን ነገር ነው የሚያመጣው። እንዲጮህለት የሚፈልገውን ነገር ይዞ መጣ። ጩኸቱ ልክ ነው ልክ አይደለም፣ ጌታቸው የመለሰው ልክ ነው ልክ አይደለም፣ እመጣላችኋለሁ። አንድ ስህተት አላየሁበትም ጌታቸው ላይ። በነገራችን ላይ አንድ ስህተት ምንም ስህተት አላየሁም። በእርግጠኝነት ነው የኔን አስተያየት ነው። ስህተት አላየሁም ጌታቸው የመለሰው መልስ ላይ። ስለዚህ ይሄ የአቤል ፊ ደህና ሰንብት መከላከል የማይችሉት ነገር እየመጣ እንደሆነ ገብቷቸዋል። እኔ ከዚህ ምንድነው ያነሳው? ካነሳው ነገር ተነስተን ምንድነው የኔ ሪአክሽን? ትክክል ነው ስልስ ምንድነው እያልኩ ያለሁት የሚለውን አነሳላችኋለሁ። ትክክል ነው ኔሴስ ሐሳቦቹ ትክክል ናቸው እያልኩ አይደለም። አካሄዱን ነው ያነሳው። ሐሳቡን አይደለም፣ ክሊር እንድትሆኑ ይዘቱን አይደለም። ሶ በብዙ ቦታ ቪዲዮውን ስላያችሁ ይቅርታ የተወሰነ ላንሳላችሁ። አንደኛ የአገላለጹ በምንም መጠን ደረጃ ይሁን በትግራይ ሁሉም አይነት ወንጀሎች ተፈጽመዋል ጄኖሳይድም ጨምሮ ይላል። ይሄ አንድ ያነሳው እስማማለሁ አልስማማም እያልኳቸው አይደለም፣ እመጣበታለሁ። ማለት ቢያንስ ለነዚህ ሰዎች ጄኖሳይድ ተፈጽሟል አልተፈጸመም፣ ወይም ሁሉም አይነት ወንጀል ተፈጽሟል አልተፈጸመም የሚለው ላይ ጌታቸው አልካደም። አገላለጹ በምንም መጠን ደረጃ ይሁን በትግራይ ሁሉም አይነት ወንጀሎች ተፈጽመዋል ጄኖሳይድን ጨምሮ ነው ያለው። አንድ ያዙ። ይሄን ቀዳዳን ያሳጣባቸው። አሁን ይህ ልክ ነው ልክ አይደለም እንመጣለን በኋላ ብያቸዋለሁ። ሁለተኛ ቀጠለ። እንደ ህግ ባለሙያ የተፈጸመውን ጄኖሳይድ እከሌ ፈጸመው ብሎ ድምዳሜ ለመስጠት አልችልም። ማን ምን ፈጸመ የሚለውን አሁን መናገር አልችልም ማለት እንደ ህግ ባለሙያ ብሎ ማለት ነው። ህግ ባለሙያ የሚለውንም እውነት ነው የህግ ሰው ነው አይደለም ካላችሁ ውጡ። ህግ ምንድነው የሚለው እንዴት ነው ጃጅ የሚያደርገው የሚለውን ቀጥላችሁ ያዙት። ሁለት ሶስተኛ ጠቅላይ ሚኒስትሩን በጄኖሳይድ በሚፈረጅበት ወቅት በመቶ ሺዎች በሚያልቁበት ጦርነት ውስጥ ሆኜ ነበረ። በግጭት መሃል ላይ ሆኜ የገለጽኩት ነው ማለት። እነዚህ ሰዎች የጦርነት ፕሮፓጋንዳ ሳያውቁ ቀርተው አይደለም። በነገራችን ኢንክሉዲንግ የጋዜጠኛው የዋር ኮሚኒኬሽን ስትራቴጂ ሳይገባው ቀርቶ አይደለም። በጦርነት ወቅት በግጭት መሃል ሆኜ የገለጽኩት ነው በመቶ ሺዎች እና በዛ ወቅት። ሶስተኛ የተናገረው እሱ ነው። አራተኛ መጣ። በዚህ ሰዓት ለምትጠቀማቸው ቃላት ግን
ጥንቃቄ ወይም ሪስፖንሲብል መሆን አለብኝ አለ። በደንብ ስሙ እዚህ ጋር I have to be responsible for my words now. እናስምራትችን በዚህ ሰዓት ለምጠቀምባቸው ቃላት ጥንቃቄ ሪስፖንሲብል መሆን አለብኝ፣ ኃላፊነት መውሰድ አለብኝ፣ መጠንቀቅ አለብኝ። ምን ማለት ናት እቺ? ኮር ፖይንቷ ናት። በነገራችን በጣም ቁልፍ ነጥቡ እዚህ ጋር ነው ያለው። እስቲ ይከራከሩ። በአሁን ሰዓት ከሚለው ማድረግ አለበት የለበትም ብለው ይከራከሩ። ስለ ዛሬ ነው የሚያወራው፣ ስለ አሁን ሰዓት ነው የሚያወራው። ለምን አሁን ሰዓት አለ? በጦርነት ጊዜ ብዙ ነገር ነው የምትለው። ማን ዳኒ ምናምን ማናቀ አትምሰል፣ በኋላ መጣበታለሁ። በዚህ ሰዓት ለምጠቀማቸው ቃላት ግን ጥንቃቄ መውሰድ አለብኝ። I have to be responsible for my words now. ለምን ሪስፖንሲብል የሚሆነው? ለምን ባፈተተው የማይናገረው? ለምንድነው እንደነ መዲድ ወጥቶ መዲድ የማይሆነው? መጅ የማይጎትተው? ለምንድነው እንደነ ምግበይ ወጥቶ አረጎራው የማይለው? ለምንድነው እንደነ ደብረጽዮን እንኳን ያደርግ? አሁን አብይ ጄኖሳይደር ምናምን የሚል አይመስለኝም። ደብረጽዮን በኋላ መጣበታለሁ ብዬ ነው። ኢንክሉዲንግ ደብረጽዮን የሚል አይመስለኝም። ካለ እንሰማዋለን። ጀነራል ታደሰ ወረደ ዛሬ ጌታቸው ላይ ጮሁበት እንጂ ጀነራል ታደሰ ወረደ ወጥቶ አብይ ጄኖሳይደር አይልም። ጀነራል ታደሰ ወረደ ያዙ፣ አሁን መቀሌ ያለው አይልም። አብይ ጄኖሳይደር ነው አይልም። ይኸው ሂዱና ጀነራል ታደሰ ወረደ ዘጉት አይደል? አሁን ቢመጣ ብትጠይቁት አይልም። ለምን አይልም ነው ጥያቄ። ደብረጽዮንም እርግጠኛ አይደለም የሚል አይመስለኝም። ሌሎቹ ይላሉ። አንደኛ ግን ሙቀት የላቸው ምንም ነገር የላቸው ምንም። ዮሐንስ መዲድ ይላል፣ ያን ምግበይ ይላል፣ መንጁስ ፍሳ መንጁስ ይላል፣ እሱ ፈትለ ወርቅ ትላለች፣ ስብሃት ይላል። ጀነራል ታደሰ ወረደ ግን አይልም። ምናልባትም ያው የራሱ ሐሳብ ስለሌለው ነው እንጂ አማኑኤል አሰፋም አይልም። ግን አማኑኤል ነው፣ በሱ መተማመን ያስቸግራል። አይሉም ወጥተው ጀነራል ታደሰ ወረደ የማይለውን ዛሬ ላይ ከጦርነቱ በፊት ያለውን ለምንድን ነው ጌታቸው ወረደ እንዲልላቸው የፈለጉት? ጉልበቱ ኖሮት አቅሙ ኖሮት ችሎታው ኖሮት ደብረጽዮን እንግዲህ ሊቀመንበር ቢመጣ ሃርድ ቶክ ላይ ወይም ሄድ ቱ ሄድ ላይ ቢመጣ አብይ ጄኖሳይደር ነው ቢል አይልም። ጀነራል ታደሰ ቢመጣ አይልም። ቃሌን ውሰዱና በኋላ ኢንተርፕሬት አድርጉታላችሁ። ምንድነው ኤርሚያስ እያለ ያለው? እኔ በህግ አልታገድኩም ፌቨን። እኔ የህግ የህግ ቁልፍ የለኝም። እኔና ጌታቸው ረዳ እኔና ጀነራል ታደሰ ወረደ እንለያያለን። እኔ የታሰርኩበት ስምምነት የለኝም ፌቨን እላለሁ። እኔ ከሆነ የተስተካከለ ነገር ካለ የተስተካከለ ነገር እነግርሻለሁ። እኔ ግን የተቆለፍኩበት ህግ ስምምነት የለኝም። ባፈተተኝ ነው የምናገረው። ምናልባት የዩቲዩብን ህግጋት ማልጠብቅ ከሆነ ዩቲዩብ ነው የሚቀጣኝ፣ ወይም ደግሞ ማህበረሰቡ ነው የሚቀጣኝ። እዚህ ሚዲያ ላይ ሁለተኛ አልመጣም ብሎ ማህበረሰቡ ነው የሚቀጣኝ። ጌታቸው እንደሱ አይደለም ፌቨን።
ጀነራል ታደሰ ወረደ እንደሱ አይደለም። ደብረጽዮንን ሆን ብዬ ነው የምጠራው፣ እንደሱ አይደለም። ኢቭን ሎየር ባይሆኑም ነው እያልኳችሁ ያለሁት። ሎየር የመሆን ግዴታ አይጥልበትም። ጀስቲፊኬሽኑ ትንሽ የማልቀበለው ሎየር የሚትለው ህግን አውቃለሁ ከሚል ስለሆነ ነው። የህግ ሰውም ባይሆን እንግዲህ ጀነራል ታደሰ ወረደ የህግ ሰው አይደለም፣ ግን አይልም ወጡ ደሴም ጥያቄ ቢጠይቀው ጀነራል ታደሰ ወረደ አይናገርም እንደሱ ብሎ። ለምንድን ነው የማይናገረው? እነዚህ ሰዎች በህግ ታስረዋል፣ በስምምነት ታስረዋል፣ ፈርመዋል በስምምነት። እነዚህ ሰዎች የሚንቀሳቀሱት እንደኔና እንዳንቺ አይደለም፣ አንለስ የምን ስምምነት የታባቱ ካላሉ በስተቀር ማለት ነው። ተረድታችሁኛል? አባባሌን እዘረዝረዋለሁ። ምንድነው ያወራው ያለሁት? እንዲሁ ግን እየተገነዘባችሁ እንድትሄዱ ስለፈለክ ማለት። ስለዚህ ጌታቸው ከባዶ መጥቶ አይደለም። በዚህ ሰዓት ለምጠቀማቸው ቃላት ጥንቃቄ አደርጋለሁ፣ ሪስፖንሲብል ነኝ ሲል የህግ ጥያቄ ያለበት ይሄ ሰውዬ፣ የስምምነት ጥያቄ ያለበት። የህግ ሰው ስለሆነ ህግ ስለተማረ ምናምን ብቻ አይደለም ማለት ነው። ዋናው ፍሬ አይደለም። ዋናው ፍሬ በኋላ አመጣላችኋለሁ። ግድ የላችሁ፣ እሱ በኋላ አመጣላችኋለሁ። ምን እንደሆነ፣ ምን እንደተፈለገ፣ ምን እንደታሰበ። ይቀጥላል ጌታቸው። አሁንም ቢሆን ጄኖሳይድ ተፈጽሟል ብዬ አምናለሁ። በዚህ ጄኖሳይድ ላይ በርካታ አካላት ተሳትፈዋል። ጠቅላይ ሚኒስትሩን ብቻ ነጥለን በተናጠል ማየት የለብንም። ጦርነቱን ቢመሩም ይላል። ጦርነቱን ቢመሩትም አንዳንዱን ማን ምን አደረገ የሚለውን እንደ ህግ ባለሙያ ክርክር ሳይካሄድበት የጥፋተኝነት ውሳኔ መስጠት አልችልም ነው እያለ። በፍትህ ስርዓት ውስጥ ማለፍ አለበት፣ ፍርድ ቤት መሄድ አለበት ነው እያለ። የፍርድ ቤት እድል ሊሰጥ ይገባል። የቱ ጋር ነው ጥፋቱ? የዚህ ንግግር ጥፋቱ የቱ ጋር ነው? ማለት አሁን እንዳልኩ ነው። ጄኖሳይድ ተፈጽሞ አልተፈጸመም በኋላ መጣበታለሁ ብያቸዋል። ግን ከጌታቸው ንግግር ረዳ አንጻር ዲናይል የለውም ከራሱ ከትላንትናው። አሁን ግን ብድግ ብዬ መጥቼ እከሌ ጄኖሳይደር እከሌ እንደዚህ ልል አልችልም። ይሄ ነው ሙግቱ። ሙግቱን ተከትሎ በርካታ ሰዎች አስተያየት ሲሰጡ አይቻልም። በጣም የወደድኩት አስተያየት አለ። በኋላ እኔ ከጻፍኩ በኋላ ከኔ በፊት ነው ለካስ የጻፈው። እሱንም ክሬዲት መስጠት ፈልጋለሁ። አብርሃ ደስታ የጻፈውን አይቻልም። የአረና ፓርቲ ሊቀመንበር የነበረው በጣም ጥሩ ግን እኔ አላየሁትም ነበር። በአጋጣሚ ጽፌ ሳየው በኋላ ስመለስ ኦልሞስት አንድ አይነት ነገሮች ነው የጻፈው። ከኔ በፊት ግን ስለጻፈ ክሬዲት መስጠት ፈልጋለሁ። አብርሃ ደስታ ዘለግ ያለ ነገር ነው የጻፈው። እስቲ እንየው። እኔ እንደሰማው ሳይ እነዚህ ሲሯሯጡ ምናምን ሳያቸው ትላንት ማታ ቺና አጠር አድርጌ የጻፍኳት ይሄ የጻፍኳት ናት። ግን ከኔ በፊት አብርሃ ደስታ ስለጻፈ አነሳላችኋለሁ። ክሬዲት መስጠት ፈልጋለሁ ለአብርሃ። ይሄው ነው። ይሄው ስሙት። የኔ ጽሁፍ ነው። እስከሚገባኝ ድረስ የፕሪቶሪያ የሰላም ስምምነት ከሚጥላቸው ድንጋጌዎች ውስጥ አንዱ የስምምነቱ ተዋዋይ አካላት አንዱ ሌላኛውን በሚያስቆጣ እና ጠባጫሪ በሆነ መንገድ
ከወንጀልና ከጥላቻ በመፈረጅ እንዲቆጠብ ነው። በሌላ በኩል በስምምነቱ መሰረት የተፈጸሙ ወንጀሎች ካሉ በሽግግር ፍትህ ይታያሉ ነው የሚለው። አሁን ፌቨን የተመለሰልሽ መሰለኝ ጥያቄ፣ ወይም ሌሎቻችሁም አንዳንድ ያነሳችሁ ሰዎች። አቶ ጌታቸው ረዳ በአልጀዚራ ሚዲያ ቀርቦ ያደረገው ይህንን ነው። የአንዳንዶች ከወዲሁ ከፍየሏ በላይ ጩኸትና ፀጉር መንጨት ያውም ገና ሙሉ ፕሮግራሙ ባልቀረበበት ምክንያት ሁለት ናቸው። ጌታቸው ረዳ ለምን የፕሪቶሪያን ስምምነት አልጣሰም? አንደኛው ይሄ ነው። አንደኛው ቁም ነገር ይሄ ነው። በነገራችን ላይ ለምንድን ነው የፕሪቶሪያን ስምምነት ያልጣሰው ነው? ጣስ ነው እያሉ ያሉት። ሁለተኛ ለምን ከፌዴራል መንግስቱ በተለይም ከጠቅላይ ሚኒስትሩ ጋር አልተጣላም ነው። እቺን በኋላ ዘርዘር አድርጌ ይመጣል። እኔ ወንድም እኔ እንደፈለግኩ ልናገር እችላለሁ። ውጭ ሀገር ያሉት ሰዎች እንደፈለጉ ሊናገሩ ይችላሉ። የፕሪቶሪያ ስምምነት ውስጥ የሌሉ አካላቶች እንደፈለጉ መነጋገር ይችላሉ። የፕሪቶሪያ መፍረስ አለበት የሚሉ አካላት እንደፈለጉ መናገር ይችላሉ። እንደፈለጉ ባፈተታቸው አንዴ አድዋ ላይ ወጥተው አንዴ አክሱም ላይ ወጥተው ጦር አውርድ ብለው ማለት ይችላሉ። ጦር አውርድ ሲሉ ማይተናቸዋል። እነ ምግበይ ሲያሰኛቸው አስመራ ሲሄዱ አይተናቸዋል። ኤርትራ ሲሄዱ አይተናቸዋል። ሲያሰኛቸው ከፋኖ ጋር ሲሰሩ አይተናቸዋል። ሲያሰኛቸው ፋኖም ኦላም አብረን እንሰራለን እያሉ ሲናገሩ አይተናል። ጽምዶ ምናምን እያሉ የፕሪቶሪያን ስምምነት አከብራለሁ የሚል አካል ግን የስምምነቱ አካል አሁን ቅድም የዘረዘርኳቸውን በሙሉ ማድረግ አይችልም። ተገልብጠውስ የፕሪቶሪያ ስምምነት ይከበር ሲሉ ታያቸዋል። እነ ደብረጽዮን እነ ፈትለወርቅ። ስለዚህ ለጌታቸው ለምንድነው የፕሪቶሪያን ስምምነት ያልጣስከው ነው ያሉት። ጣስና የሚመጣውን ነገር እንየው። የሚመጣው ነገር ፍላጎታቸው ነው። ቢክድላቸው ደስ ይላቸው ነበረ። ጀነራል ያልተፈጸመ ምናምን ቢልላቸው ዛሬ በየትግራይ ድንቅ ሰላማዊ ሰልፍ ተብሎ ህዝቡን ሁሉ ያወጡት ነበር። በነገራችን እነሱ ማለታቸውን ትተው ህዝቡን ሰላማዊ ሰልፍ ያስወጡት ነበር። ዲያስፖራን ሰላማዊ ሰልፍ ያስወጡ ነበር። አንዳንዴ ጌታቸው ውስጥ ሆነን ማሰብ ያስፈልጋል። በዚህ አጋጣሚ እኔም ብትጠይቁኝ ጄኖሳይድ ተፈጽሞ አልተፈጸመም ፐርስፔክቲቬን አነሳላችኋለሁ። ጌታቸው ግን መጀመሪያውኑ ጄኖሳይድ አልተፈጸመም ቢል ትግራይ ትጥለቀለቃለች፣ ዲያስፖራ ይጥለቀለቃል። ከሃጂ ድሮም ምናምን በሚል እሱን ዘጋባቸው። ተፈጽሟል አላቸው። ሳሚ ጥያቄ ይህን ስላየሁት ነው። ተፈጽሟል፣ ሁሉም አይነት ወንጀሎች ተፈጽመዋል። ፎርዛት ማተር እና አሜሪካም ሌሎችም ጄኖሳይድ ተፈጽሟል አላሉም። በነገራችን አላሉም። ትልልቆቹ አሜሪካ እንግዲህ ትልቋ የመፈረጃ አቅም ያላት አሜሪካም ጄኖሳይድ ተፈጸመ አላለችም። ብላለች ካላችሁ ውጡ አላለችም። ኤትኒክ ክሊንሲንግ እሱንም የፈጸመው ፋኖና የትግራይ የኤርትራ ታጣቂ ነው፣ የኤርትራ ወታደሮች ናቸው ነው የሚለው። ወደ ውስጥ ከገባን ከባድ ነው። በነገራችን ላይ በጣም ከባድ ነው። ዛሬ ረጎራው ካሉት ከነ ደብረጽዮን ጋር የተሰለፉት የፋኖ ደጋፊዎች ናቸው።
ኤትኒክ ክሊንሲንግ ፈጸመ የተባለው ፋኖ ነው። ኤትኒክ ክሊንሲንግ ፈጸመ የተባለው የኢትዮጵያ መከላከያ አይደለም። ኤትኒክ ክሊንሲንግ ፈጸመ የተባለው የኤርትራ ወታደር ነው። እንዳትረሱ። እቺንም በጎን በኪሳችሁ በኋላ ኪሳችሁ ያዟት። በኋላችሁ ኪሳችሁ ያዟት። አሁን እውነቱን ነው የምናገረው። እዮ ከፈለክ መውጣት ይችላል። ማን አለ? ስለዚህ ጄኖሳይድ የሚባልም የለም። ፖለቲካል ተርም ነው፣ ዲሲሽን ይፈልጋል ወዘተ ወዘተ። እሱን ለጊዜው ልተውና በዓለም አቀፍ ተቋማትም ጄኖሳይድ ተብሎ የተነሳ ነገር የለም። በዓለም አቀፍ ተቋማት በውሳኔ የአሜሪካ መንግስት፣ የተባበሩ መንግስታት ድርጅት ውሳኔ፣ የአውሮፓ ህብረት ውሳኔ ሆኖ የመጣ እኔ እስካሁን የማውቀው የለም። ትልቁ ብዙ የተወራለት የአሜሪካ ነው። የአሜሪካ ፍረጃም ፋኖና የኤርትራን ወታደሮች ኤትኒክ ክሊንሲንግ ውስጥ ከተውታል። ሌሎቹን ደግሞ በየደረጃው የጋራ ወንጀሎች ሰጥቷቸዋል፣ ኢንክሉዲንግ የትግራይ ታጣቂዎቹ ማለት ነው። የትግራይ ታጣቂዎቹን ጨምሮ። ስለዚህ የመጀመሪያው ጉዳይ በህግ የመታሰርና ያለ ህግ መንቀሳቀስ ማለት ነው። ፖለቲካል ስቴትመንት ኔሰሰርሊ በህግ ላትታሰር ትችላለህ። ትላንትና ጄኖሳይደር ኤክስ ነው ዋይ ነው በጦርነት ውስጥ ሆኖ ምናምን ብሎ ሊሆን ይችላል። እነሱም ብለዋል፣ ይሄኛውም ወገን ብለዋል። እነሱ ብቻ ነው እንደ ያሉት እንዴ? ተቃርኖ እኮ የሚያስቅ ነው። ለአማራው ጽንፈኛ በተለይ እኔ እንደ አማራው ጽንፈኛ በጣም መቼም የወረደ በዚህ ኢትዮጵያ ፖለቲካ ውስጥ እንደ አማራ ጽንፈኛ ተንሸራቶ የወረደ የለም። የጦርነት ወቅት የአማራ ጽንፈኛ ነበር የሚያወራው የነበረው። የሳምሪ ጄኖሳይድ ልክ አይደለው? ጎንደሬው ብቻ ነበረ ሳምሪን የሚያነሳው? የሳምሪ ጭፍጨፋ እያለ የሚያነሳው ግፏን ብቻ ነበሩ? ጎንደሬ ብቻ ልውሰደው? ጎንደሬ ብቻ ነው? ጎጃም አላነሳም፣ ወሎ አላነሳም፣ ሸዋ አላነሳም፣ ሌሎች ውጭ ያለው አላነሳም ልበል? አዎ በል ካላችሁኝ አንድ ቁጥር ጻፉልኝና ወስደዋለሁ። እሱ ጎንደሬ ብቻ ነው ያነሳው ሳምሪ ያለው። ሳምሪን ሲዘክር የነበረው ጄኖሳይድ እያለ ሲዘክር የነበረው ጎንደሬ ብቻ ነው ካላችሁኝ ከዛሬ ጀምሮ እኔ የጎንደሬ ብዬ እወጣለሁ። የጎንደሬ አቋም ነው ብዬ እወጣለሁ። ልካችሁን ነው የምነግራችሁ። መንታ አቋሞች፣ ባለመንታ አሳፋሪዎች እዚህ ጋር ተገልብጦ ወያኔ የፈጸመው የሳምሪ ጄኖሳይድ፣ ወያኔ ወልቃይት ላይ የፈጸመው ጄኖሳይድ ይልሃል። ኧረ ሳምሪ ብቻ አይደለም፣ አንድ የሆነች ቦታ ጭና ምናምን ይባል የሚነሳ ማለት የጭና ጄኖሳይድ እኔ አላውቀውም። ይዛል እኔ ጦርነቱን ጀነራል ተቃዋሚ ስለነበሩ በሁለቱም ሳይድ ጦርነት ነው የምቃወሙ። ልክ ነኝ ልክ አይደለሁም ሌላ ጉዳይ። እዛ ውስጥ አሁን ሂሳብ አልሰራም። እዛ ውስጥ ግን መለከት ነበር እንደ አንድ ተመልካች አይ ነበረ። ሳምሪስ እንደ ሳምሪን ረሳ? የሳምሪን ጭፍጨፋ ረሳ? የት ልታስገባው ነው ሳምሪን? የማልባልበት ፕሮግራም አልነበረም በነገራችን ላይ እዛ ሚዲያ ያለው እና ሳምሪን ካድክ ማለት ነው? ማይካድራን ካድክ ማለት ነው? የት አስገባችኋት ማይካድራን? የት ኪሳችሁ ከተታችኋት? ማፈሪያዎች። የት ሄደች ማይካድራ? የት ሄደች ሳምሪ? ጭና ነው ጭና ምናምን የት ሄደ? ዛሬስ እንዴ ጌታቸው ረዳ ጄኖሳይድን ካደ። ለህሊናችሁ እንኳን አይከብዳችሁ? ማይካድራ ነው። ኦኬ አይ ዶንት ኖ የሆነ ሳምሪ ዳሪያ ምንድን ነው? ሚሊቴሪው ነው ሳምሪ? ማይካድራ ዛሬ አጫፋሪ ሆኖ አንድ ላይ አብረው ይጨፍራሉ። አብረው ነው የሚደንሱት። ሙዚቃውንም ታንጎ በሙሉ
ዜማው ግጥሙ ምኑም አብረው ነው የሚጨፍሩት። ኦኬ ቀጥሎስ የሻዕቢያ ኃይሎች አብረው እየጨፈሩ ነው በጌታቸው ካደ ምናምን። የሻዕቢያ ኃይሎች ልጠይቃችሁ አደባባይ ጄኖሳይድ ተፈጸመ ብላችሁ ታምናችኋላችሁ ወይ? እኔን ተውኝ ለጊዜው፣ ጌታቸውንም እርሱት። ፕሬዚዳንት ኢሳያስ ጄኖሳይድ ተፈጸመ? ወዲያፎም ጀነራል ኤፍሬም ጄኖሳይድ ተፈጽሟል ትግራይ ላይ? የማነ መንኪ ጄኖሳይድ ተፈጽሟል ትግራይ ላይ? ንገሩን። የማነ መንኪ ትልቅ ነው፣ ወዲያፎም ትልቅ ነው፣ ጀነራል ኤፍሬም ትልቅ ነው። ማን ነው? ሌኒን ጀነራል ሌኒን ተፈጽሟል? ሌሎቹ ረሳኋቸው። አስታውሱኝ። የኤርትራ ጀነራሎችን አስታውሱኝ፣ ፖለቲከኞቹንም አስታውሱኝ። ተፈጽሟል? ዛሬስ ያጫፍራሉ አብረው ጌታቸው ላይ። ሃሊባይ ቴንክ ዩ። ፊሊጶስ ትግራይ ላይ በነበረው ጦርነት ጄኖሳይድ ተፈጽሟል? ሃሊባይ ነው ሃኒባል ፊሊጶስ ጀነራል ፊሊጶስ ተፈጽሟል? የሻዕቢያ ሚዲያዎች ቀንዲል ምናምን ተፈጽሟል? ትግራይ ላይ ጄኖሳይድ በትግራይ ጦርነት፣ በሰሜኑ ጦርነት ጠይቋቸው። የአማሮቹ ተውት፣ ይሄ የአማራ ጽንፈኛው ተውት። እሱ ምንም አይምሮም የለውም። እንደኛ እኮ ፕሮግራም አብረን እየሰራን እኮ አንድ የሆነች ሴትዮ ነበረች ዜማ ላሞቻቸው ፈርጠው እንደንቧይ። እኔ እንዳንድ ቀን እንደውም ልዩነት ፈጥሬ ያስታውሳለሁ። ምንድን ይሄ ነገር? ላሞቻችን ፈርጠው እንደንቧይ ታረቁ ይነውላል። ይሄ እርቅ ነው ወይ? እኔ ነበርኩ በሚዲያ። ቆይ አንዴ እንስማ፣ የሚያሳዝን ዜማ አለ ተብሎ ላሞቻችን ታርደው ፈርጠው እንደንቧይ ታረቁ ይልናል። እርቅ ነው ወይ ነው? እስቲ ግጥሙን ጻፉልኝ በእናታችሁ። አንዲት ሴት ልጅ ካለች እንደንቧይ እየፈረጠ ይችላል። ከዛ እንዴት እንደንቧይ ፈርጣ ላሟ ታረቁ እንዴት እንባላለን? ጽምዶች ናቸው ዛሬ። ግጥሟን አታቆጣ የላችሁም ነበር ማለት ነው። እዛ የነበርኩበት ሚዲያ ቢያንስ በሳምንት አንድ ቀን ትመጣ ነበረ። እንትኑና ዜማ ሆና ነበረ። ዜማ የእንትኑ የፕሮግራሙ ማዋዣ ዜማ ሆና ነበር ሴትየዋ። በጣም ድምጿ ስርቅርቅ ያለች ሴት። እንዴት ታረቁ እንባላለን? ላሞቻችን እንደ እንቧይ ፈርጠው። ዛሬስ ጽምዶ እነ ጀነራል ኤፍሬም ትግራይ ላይ ጄኖሳይድ ተፈጸመ ይላሉ። ወዲ ሻዕቢያ ትግራይ ላይ ተፈጸመ ይላሉ። አሁን ደግሞ ላውርደው ከኤርትራ ፖለቲከኞች፣ ወሳኞች፣ ወታደሮቹ፣ አዛዦቹም ልውረድና ወደ ተላላኪና ባንዳዎቹ ሊድ ደግሞ አንዱ ወዲ ሻዕቢያ ነው። ወዲ ሻዕቢያ ትግራይ ላይ ጄኖሳይድ ተፈጸመ ብሎ ያስባል? አቶ አንዳርጋቸው ትግራይ ላይ ጄኖሳይድ ተፈጸመ ብሎ ያስባል? አያችሁ? ስቲል እነዚህ ግን ተሰብስበው ጌታቸው ላይ ነው ያሉት።
እንደዚህ አይነት እንቅስቃሴዎች ሄደው ሻቢያም የሚቀበለው አይደለም፣ ደብል ስታንዳርድ ነው። የሻቢያ ልጆችም የሚቀበሉት አይደለም፣ ደብል ስታንዳርድ ነው፣ ጄኖሳይድ አይሉም። የአማራ ጽንፈኞችም ጄኖሳይድ ነው ብሎ የሚቀበሉት አይደለም። ኦንሊ የሚቀበሉት ልንገራችሁ፣ የኦሮሞ ጽንፈኞች በአንድ በኩል፣ የትግራይ ብሔርተኞች በሌላ በኩል። ትግራይ ውስጥ የተለያየ አመለካከት፣ የግዴታ ህወሓት መሆንም አይጠበቅም። ኢንጀነራል ለትግራይ እቆረቆራለሁ የሚል አካል ጄኒውን ሆኜ ነው መናገር እንፈልገው ያንን ይላል። እኔም የማምንበት ገጽታ አለ፣ እሱን አነሳላችኋለሁ። የማምንበት ገጽታ አለ፣ ፖለቲካል ስቴትመንት እያልኩ ሁሌ የምናገረው ማለት ነው። አሁንም አልቀየርኩም ስቴትመንቱ። ጄኖሳይድ ካስተሳሰብም ስለሚጀምር እርምጃዎችም ስለነበሩ እኔም ብትጠይቁኝ አዎ ተፈጽሟል ብያምናለሁ። ፖለቲካሊ ነው፣ ህግ አይደለም፣ ነፃነት አለኝ እኔ። የፈጸመው ግን ሻቢያ ነው ብያምናለሁ። ዛሬ የዚህ እምነቴ ዛሬ አይደለም፣ በፊትም የሰማችሁትም ሻቢያ ትግራይ የገባው ጄኖሳይድ ሊፈጽም ነው። ትግራይ የገባው ኢንቴንት ነው የምታዩት፣ ጄኖሳይድ ላይ አይደለ? ኢንቴንቱ ከመጀመሪያው ሻቢያ እንዴት ገባ? ማናስገባው? ቀጥሎ የሚመጣ ጥያቄ ነው። እነሱ ሚሳኤል ባይተኩሱ ኖሮ ይገባ ነበረ? እርግጠኛ አይደለሁም። አሁን የምጠይቃቸውን ጥያቄ ነው እያነሳሁላቸው ያለሁት። እነሱ የሰሜን እዝን ባይመቱ ኖሮ ይገባ ነበረ ሻቢያ? እርግጠኛ አይደለሁም። ቢኮስ ሰሜን እዝ ከመቱ የኢትዮጵያ 80% ያልቃል፣ ቀጥሎ ወደ እኔ ይመጣሉ ብሎ ይገባል ብዬ ስለማስብ አሁን ልንገራችሁ፣ እነ ደብረ ጽዮን እነ ፈትለ ወርቅ ሚሳኤል የተኮሱት ወደ ኤርትራ ሻቢያን ጋብዞ ለማስገባት ነው። እኔ አሁን ማምነው እሱ ነው። ከዚህ በፊትም ተናንስቸዋል። ሻቢያን መምታት ይፈልጋሉ። ሰሜን እዝን ከመቱት 80% የሆነውን የኢትዮጵያ ጦር መሳሪያ ከተረከቡ አስመራ በአንድ ቀን ይገቡ ነበር። አስመራ በአንድ ቀን ነበር የሚገቡት። የሰሜን እዝን 80% የኢትዮጵያ የጦር መሳሪያ እንዳሰቡት እንዳቀዱት መብረቃዊ ጥቃት አድርገው ተቆጣጥረውት ቢሆን ኖሮ ኖት ኦንሊ አዲስ አበባ አስመራ የሚገቡ ነበር። አስመራ ለመግባት ግን ምክንያት ይፈልጋሉ። ምክንያታቸው ሚሳኤል አስተኮሳቸው። እምነቴ ይሄ ነው። ስለዚህ ሻቢያ ገብቶ ጄኖሳይድ ፖለቲካ ስቴትመንት ነው። በኋላ በህግ ሲጣራ ነው አይደለም ሌላ ጉዳይ ነው። ሻቢያ ግን በእኔ እምነት ጄኖሳይድ ሊፈጽም ነው የገባው። ኢንቴንቱም ጋባዡም ቲፒኤልኤፍ ነው። በምን ጀስቲፊኬሽን ይጋብዝ ነበረ? ሚሳኤል ባይተኩስ ኖሮ ሰሜን እዝም ባይመታና ሰሜን እዝ ሄዶ ወደ ኤርትራ ባይገባ ኖሮ በምን ይመጣ ነበረ? ስለዚህ እኔ ተጠያቂና ብሆን የምመልሰው መልስ አዎ ጄኖሳይድ ከኢንቴንት ይነሳል፣ በተግባርም አይቻለው። ሻቢያ ጄኖሳይድ ፈጽሟል። እኔ ታዲያ ሰባት ወንዶች አንድ ሴት ሲያጠፉ ገብተው የሴቷ ማዕፀን ውስጥ ጽሁፍ ከዚህ በኋላ ክሊንስ አድርገናቸዋል ብለው የኢትዮጵያ ወታደሮች ናቸው እንደ የጻፉት? ሻቢያዎች ነው የጻፉት? እኛን እንደ ነገሩን ራሳቸው አዳዲሶቹ ድመቶች ነው የነገሩን። በክፍለ ጦር ደረጃ የጽኑ ህመም የኤችአይቪ ህመም ያላቸው ሰዎች ይዘው ሲገቡ ምንድነው እንደ ያደረጉት? ሊያጠፏቸው አይደል የገቡት ሻቢያዎች። የዛኔ የግብርና ሚኒስትር የግብርና ኃላፊ ትግራይ ምንድነው የተናገረው? ሻቢያዎቹ የገቡበት ሁሉ
የተክሎችን ማሳን ይቆራርጥ ነበር። ኢትዮጵያን ያደረገችው የኢትዮጵያ ወታደሮች አይደሉም። በገቡበት ሁሉ ጎተራ እህሉን ይወስዱና ያቃጥላሉ። ሻዕቢያ አይደል ያን ያደረገው? የኢትዮጵያ ወታደር የት ነው የሚያደርገው? የት ይወስደዋል? ጎተራ እህል ቢወስድ የት ይወስደዋል? የት ይወስደዋል? የት ነው የሚወስደው? ቴልሚ። አሁን በኢትዮጵያ መከላከያ ለማላከክ ከተፈለገ የኢትዮጵያ መከላከያ እህል ዘርፎ ቆርጦ የት ነው የሚወስደው? መከላከያ ነው እሱ። ስለዚህ ሞፈር የሰበረው ቀንበር የሰበረው ምንድነው ስሙ የእህል ጎተራ ያቃጠለው ኢንዱስትሪ ተቋማትን ነቅሎ የኢትዮጵያ ወታደር ኢንዱስትሪ ተቋማት ነቅሎ ወሰደ። አልመዳን ነቀለ፣ መሶቦን ነቀለ። ማን ነው ነቅሎ የወሰደው? የት ነው ያለው? ኢትዮጵያ ውስጥ ነው ያለው። ስለዚህ ሻዕቢያ እኔ አይደለሁም ባይዘዌ ራሳቸው ባጠኑት ጥናት ራሳቸው ለምን ይፋ ሆነው ብለው ጸጉራቸውን የነጩት 75% ትግራይ ውስጥ የተፈጸመ ወንጀል በሻዕቢያ ነው፣ በሻዕቢያ ወታደሮች። አንድ ቀን ሲያስተባብሉ አይታችኋል? ውሸት ነው ሲሉ እስቲ አዳዲሶቹ ድመቶች ወጥተው ውሸት ነው ይበሉ። 75% ማን ይቆጣጠረው ነበር ሻዕቢያን? ማን ሰሜን ዕዝን ምታለ? አሁን ቦልዶኜ ነው የምናገረው። በፊት ጥርጣሬዎች ነበረኝ። አሁን እዛ ውስጥ ከዛ ጥርጣሬ ነበረኝ ምናምን ያልኩ መናገሬንም አቁሜያለሁ። ባይዘው አቁሜያለሁ። ማን ሰሜን ዕዝን ምታ አለህ? ለምን መታህ? ሰሜን ዕዝን ከመታው ኢትዮጵያን 80% ሚሊቴሪዋን ዲስፋንክሽናል አረኳት። በሚቀጥለው ጊዜ ምሳዬን ባህር ዳር እበላለሁ፣ እራቴን አዲስ አበባ እበላለሁ፣ አት ዘ ሴም ታይም አስመራ ገባለሁ። አይደለም እንዴ እቅዳችሁ? ጽፋችሁ እኮ አነበብን። ገፈፈልን። ያየ ሰው እግዚአብሔር ይስጠው። በደንብ አድርጎ ነው የገፈፈልን። ጥያቄ እንዳናነሳ አድርጎ ነው የገፈፈልን። በነገራችን ላይ ጥያቄ እንዳናነሳ ተጠራጥረን ነው እንዴ ነው አይደለም፣ ተመቶ ይሆን አልተመታ ይሆን? ከዚህ በኋላ አላነሳም። እኔ ኖ ሞር። ድብና አድርጋችሁ አቅዳችሁ አስባችሁ አልማችሁ ነው ሰሜን ዕዝን የመታችሁት። ኖት ኦንሊ ያየ ሰው ጀነራል ዮሐንስም ነግሮናል በምርጥ መጽሐፉ። ሰብስባችሁ ከለውጡ ጀነራሎች ሰብስባችሁ እንዲህ ልናረግ ነው ብላችሁ ነፍሱን ይማራው አባይ ፀሐዬ 1 ሚሊዮን ወጣቶች አዘጋጅተናል ብላችሁ ምሳ ባህር ዳር፣ እራት አዲስ አበባ ብላችሁ ደህና አስመራ ብላችሁ እና ይህን ጥያቄ ላነሳ ነው። ከዚህ በኋላ በጥርጣሬ ውስጥ ያለ ትንታኔ ልሰጥ ነው። አልጠራጠርም። በጥርጣሬ ውስጥ ያለ ትንታኔ አልሰጥም። ምን ያው በቂ መረጃ አለኝ። አንድ የኢትዮጵያን ግዙፍ 80% የሚሆን ኃይል የሰው ኃይሉንም ሎጂስቲኩንም ሜካናይዝዱንም የተቆጣጠረ በ24 ሰዓት ውስጥ ጭጭ አድርገነው ምሳችንን ባህር ዳር እራታችን አዲስ አበባ የሚል አካል በነበረበት አይ እንደው ምናምን ልንል አንችልም። እችንም አንሷት፣ አብራችሁ አንሷት። ጌታቸው ጋር ያለኝ ልዩነት እንትን እስኪ ናት። እቺ በነገር ለምን ነው በግልጽ የማይነግረን? መጽሐፍ ይጻፍ ያልኩትም ለዚህ ነው። ይጻፍ መጽሐፍ ሰሜን ዕዝን ለመምታት የተካሄደበትን በሙሉ ኦፕሬሽን 1 2 3 እሱም ልዩነት ከነበረው ግድ የለም ይቅርብን ካለ ሰሜን ዕዝን አንምታ ወይም የውሳኔው አካል ካልነበረ የነበረ አይመስለኝም። ባይዘ ዋና ወሳኞቹ እነ ስብሃት ነበሩ። ስብሃት፣ አባይ ፀሐዬ፣ ስዩም መስፍን 11 ምናምን ሰዎች እንደ ስራ አስፈጻሚ ነግረዋቸዋል። ቢያንስ ግን እንደ ህወሓት ስራ አስፈጻሚ የወሳኝ አካል ባይሆን እንኳን ያውቀዋል።
ምን አቅደው ምሳቸው ምን ሊበሉ ባህር ዳር አሳ ነው ወይ የሚበሉት? ክትፎ ነው ወይ የሚበሉት? የባህር ዳር ጠላ ነው ወይ የሚጠጡት? አዲስ አበባ ሲገቡ ደግሞ ራታቸውን በሬ አርደው ነው የሚበሉት? በግ ነው አርደው የሚበሉት? ምን ነበር አርደው የሚበሉት? ራታቸውን ደግሞ አዲስ አበባ ሲገቡ ሰሜን ዕዝን በዛ መጠን ሲመቱስ ምንድን ነው? ስለዚህ አሁን ላይ ጥያቄ የማይነሳው ነምበር 1 ሰሜን ዕዝን መታችኋል። እኔ በግሌ በወቅቱና በሰዓቱ ጥርጣሬ ውስጥ በመግባቴ ሊሆን ይችላል እንጂ ከዚህ በኋላ ግን የጥርጣሬ ኢሹ የለኝም ከሰሜን ዕዝ ጋር ኤንድ የሁሉም ነገር ማጠንጠኛ ነው ብዬ ማምናለሁ። በነገራችን ላይ የሁሉም ነገር ማጠንጠኛ የሰሜን ዕዝ መመታት። አንደኛ እሱ። ሁለተኛ መጣለው ወደ ግሌ ኮር ፖይንቶቹ ግን እነዚህ ናቸው። ለኔ የሁሉም ነገር ድራይቪንግ ፋክተር ሰሜን ዕዝ መመታቱ ነው። ድራይቪንግ ፋክተሩ እሱ ላይ ከመጀመሪያ ደረጃ አስተማማኝ መረጃ ቢኖረኝ ፖለቲካ ማይንድ ሼፕ የሚስተካከል ነበር። አሁን ተመለሰልሽ ፌቨን። የሁሉም ወንጀሎች ማጠንጠኛ ሰሜን ዕዝ መመታቱ ነው። ሰሜን ዕዝ ስለተመታ የትግራይ ሰው መደፈር አለበት እያልኩ አይደለም። ሰሜን ዕዝ ስለተመታ ኤርትራ እንደዚህ እያልኩ አይደለም። የሰሜን ዕዝ መመታት ወደ ሻቢያ ሚሳኤል መተኮስ ሻቢያ የቆየ እቅዱን እንዲፈጽም አስገባው። እኔ ሴክሬታሪንም ብዙ እንትን አልሰጠሁትም ነበር። እንደው ፖለቲካሊ ወጥተህ በል ያሉት ነው የመሰለኝ። ፖለቲካሊ ማለት የፖለቲካ ዊን እንትን የሚባል ነገር አለ። ፖለቲካሊ ከምር ልንገራቸው፣ እኔ ሴኮን አላመንኩትም ነበር። ለምንድን ያላመንኩት? አሁንም ግልጽ እንድትሆኑ ሴኮን ስለማላምነው አይደለም። በጦርነት ወቅት ዩዥዋሊ ያላረከውን ነገር አረኩት ብለህ ሾክ ትፈጥራለህ። የሌለህን ነገር አለኝ ብለህ ሾክ ትፈጥራለህ። ኦኬ፣ መንገዱን ዘጋግተው ምናምን ሳይመቱት በቃ ሰሜን ዕዝን ተቆጣጥረናል ቢሉ እኮ በቃ እኮ ኢትዮጵያ እኮ እጇን ነው የምትሰጠው እኮ። የኢትዮጵያ መንግስት እንደ መንግስት ሁለት እጁን ነው አጣጥፎ የሚሰጠው። ለምን 80% የለውም እንዴ? እናንተ ከ100 ብር ይዛችሁ 80 ብሩን ሳምበዲ ቢወስድባችሁ ምግብ ልላ ብትወጡ እንዴት ነው የምትበሉት? ለአንዲት እንኳን እንደው 80% of your capacity is gone። የ80% ሜካናይዝድ አቅማችሁ ሄዷል። የ80% የሚሊቴሪ አቅማችሁ ሄዷል። የቀራችሁ 20% ነው። እንዴት ነው የምትንቀሳቀሱት? ሰው በጦርነት ውስጥ ሴኮን ያላመንኩት እኔ አንዳንድ ያነበብናቸው መጽሐፎች የዚህ የሁለተኛ ዓለም ጦርነት የምታስታውሱት ነው። ያላረጉትን ነገር አረኩ ይሉ ነበረ። የሌላቸውን እንደውም አስታውሳለሁ። አንድ ሪል ነው አይደለም አላውቅም። አንድ ፊልም የማስታውሰው ፊልም አለ። መጨረሻ ሴቷ ልጅ በድንጋይ መታ የምገለው የጀርመን ሰላይ ነው። ሰላዩ ረሳሁት ምን እንደሆነ አስታውሱኝ። በጣም ታዋቂ መጽሐፍ ነው። ሙቪም ተሰርቶበታል። መጨረሻ ላይ ትገለዋለች በድንጋይ ወርውራ እና እሱ ያገኘው ፋይንዲንግ መጨረሻ ሄዶ ምንድን ነው ለጀርመኖቹ አሳዩዋቸው። የዚህ የአውሮፕላኑን ብዛት የምናምን ብዛት አሳዩዋቸው። ዳይስ ኦፍ ዘ ኒድል ነው ያ አይ ቲንክ መሰለኛ። ቴንክ ዩ በሎንግ ታይም ብዙ አመት ሆኖኛል። ሾተላይ ሰላይ በጣም አመሰግናለሁ። በጣም ምናልባት 8ኛ ክፍል ወይ 9ኛ ወይ 10ኛ ክፍል ነው ያነበብኩት እውነት ለመናገር
ፊልሙን ግን አንድ ሁለት ያይቼዋለሁ። ሶ ፋይናሊ ካልተሳሳትኩ እነዛ አገሮች የደረደሯቸው የጦር አውሮፕላኖች እና የመርከብ ምናምን የሚሏቸው ምን ነበሩ? የእንጨት ነበሩ። የእንጨት ወይም ምን የማይሰሩ አርቲፊሻል። እሱን ሚስጥር እንዳያደርስ ነው መጨረሻ በድንጋይ ወርውራ የምገለው። ሶ ምንድነው እዚህ ጋር ያለው ሌሰን? በጦርነት ወቅት የምትከተላቸው የፕሮፓጋንዳ አቅጣጫዎች አሉ። ሶ ከዛ አንጻር ነበር ነው ያየሁት ሴኮን እና በሴኮ በኩል ቢያልፍ ደግሞ እንትን እንዳይሆን በሴኮ በኩል አው ሴኮን ስለሚንቁት በጣም ነው የሚንቁት። በነገራችን ላይ ሴኮን እንደ ኳስ ነው የሚጫወቱበት። አዝናለሁ፣ ነፍስ ይማር፣ ወዳጄ ነበር። እንደ ቅሪላ ነው ከዛዛ የሚወረውሩት። ስለዚህ በሴኮ በኩል እንናገርና ውሸት ከሆነም ሴኮ ይሆናል ምናምን የሚል ማይንድ ሴት ነው የነበረኝ። ከዛ በኋላ እግዚአብሔር ይስጠው ያየ ሰው እግዚአብሔር ይስጣቸው ጀነራል ዮሐንስ እግዚአብሔር ይስጥ። ከዛ በኋላ ያሉት ነገሮች በመረጃ በማስረጃ የኦፕሬሽን ስሙን ጨምረው ምን እንደሚደረግ የትኛውም እንደሆነ ማን እንደወሰነ ስለዚህ የሁሉም ነገር ማጠንጠኛ የሰሜን እዝ መመታት ነው። ስለዚህ ከዚህ በፊት የነበረኝ አንደርስታንዲንግ እኔ ሰሜን እዝ አልተመታም የሚል አንደርስታንዲንግ ወይም ጥርጣሬ ውስጥ የነበረ አስተያየቶች ነው ስሰጥ የከረመው። አንደኛው ቁም ነገር እሱ ነው። ሁለተኛው ቁም ነገር ሻዕቢያን ወደ ትግራይ የጋበዘው የህወሓት አገኘው ብሎ ሚሳኤል መተኮሱ ነው። ሁለተኛ አንደርስታንዲንግ እሱ ነው። ሁለተኛው ሐሳብ እሱ ነው። ስለዚህ ወደ አስመራ ሚሳኤል ሲተኩሱ እነዚህ ሰዎች ቁጭ ብለው 10 ምናምን ዓመት ያቀዱትን እንዴት አድርገው የትግራይን ህዝብ እንደሚያጠፉት ቢኮዝ የኤርትራ ብሔርተኝነት የትግራይን ህዝብ ካላጠፋ አይጸድቅም። ይህን ደግሞ ደጋግሜ ነግሬያቸዋለሁ፣ በጽሁፍም አሳይቻቸዋለሁ። የኤርትራ ብሔርተኝነት ብሔርተኛ ሆኖ የሚወጣው የትግራይ ህዝብ ሲያልቅ ነው። ማለት ሲያልቅ ማለት ሁሉም ያልቃሉ አይደለም። ኤሊቱ ሲጨፈጨፍ ጀስት እንደ አፋር ላይ እንደተደረገው ማለት ነው። ስለዚህ የኤርትራ ልሂቅ ኔሰንስ የህግደፍ የሻዕቢያ ልሂቅ የሻዕቢያ ወታደሮች ይሄንን ይዘው ነው የገቡት። ወዴት? ወደ ትግራይ። ለዚህ ነው ወጣቶቹን እየፈለጉ የፈጇቸው። ለዚህ ነው ሴቶቹን ፈልገው ማህፀናቸው ውስጥ እንደዛ አይነት ነገር የሚያደርጉት 1 ለ7 የሚደፍሩት እንዳለ ያደረጓቸው። ስለዚህ ደስ የሚል ያስደሰታቸው ግብዣ ነው የተጋበዙት ኤርትራዎች። ሚሳኤሉ ትልቅ ግብዣቸው ነው። the sweet invitation። እኔ አይደለሁም፣ የአሜሪካ መንግስት በወቅቱ ኤርትራን አመስግኗል። ትንኮሳ የተፈጸመባችሁ ለጊዜው ዝም ማለታችሁን እናመሰግናለን ብሎ የአሜሪካ መንግስት ነው መግለጫ ያወጣው፣ ኤርሚያስ አይደለም። ያኔም አቋሜን ገልጫለሁ። አሜሪካ ካለችማ ተንኮሉ የህወሓት ነው ማለት ሳንዲ ቲዮሪን የሚያመጣው በዛ ሰዓት ነው። ስለዚህ የነዚህ ድምር ውጤት ነው። ስለዚህ ሚስ አንደርስታንዲንጎች ነበሩኝ። አሁን ወደ ፌቨር ልመጣልሽ። በዚህ ውስጥ እኔ የኢትዮጵያ መንግስትም የኢትዮጵያ መከላከያም ጠቅላይ ሚኒስትሩን ጨምሮ የጄኖሳይድ ኢንቴንት አልነበራቸውም። ቀድሞ የነበረኝ አንደርስታንዲንግ ተቀይሯል ማለት የትግራይን ህዝብ ለማጥፋት ነው ምንገባው። የትግራይን እናቶች ማህፀናቸውን ልንደፍር ነው ምንገባው። የትግራይን ንብረት ልናጠፋ ነው ምንገባው ያለ አይደለም። የኢትዮጵያ መከላከያም የኢትዮጵያ ሊደርሺፕም የፕራይም ሚኒስትሩን ጨምሮ
መከላከያ ኢታማዦሩን ጨምሮ መከላከያውን ጨምሮ አይደለም። ፎር ዛት ማተር እኔ የአማራውን ታጣቂ ዛት ማች ነው ብያለሁ። የአማራ ታጣቂ ኃይሎች እኔ አሁን ላይ ማስበው ወልቃይት ራያ ነው ጥያቄያቸው። ስለዚህ ዋንስ ወልቃይትና ራያን በቁጥጥራቸው ስር ካዋሉ ከተቆጣጠሩ ተቆጣጥረዋል። ቀጣይ ያለ አጀንዳ ብዙ ርቀት ሄደው መሄድ የፈለጉ አልመሰለኝም። I don't think የተወሰነ ቦታ ገብተው ከሻቢያ ጋር ሽርጉድ ማለታቸውን አውቃለሁ። ግን በሻቢያ ኢንተንት በሻቢያ ፍላጎት ካልሆነ በስተቀር ከያዙት መሬት ከወልቃይት ከራያ ውጪ የትግራይን ህዝብ ለማጥፋት ፕላን ይዘው ገብተዋል ብዬ አላስብም። የአማራ ኃይሎች ፋኖ የሚሆኑ ምንም ማለት ገቡ የተባሉት ክሊንሲንግ ምናምን ይባልም ከተነሳ እንደተባለው ይሄ ወልቃይት ምናምኖች ናቸው። እሱ ደግሞ የቆየ ጥያቄ ነው ያላቸው። ስለዚህ ወደ ጌታቸው ልምጣና ጌታቸው ያልካደውን ነገር እኔ የምቀበለዋለሁ እያልኳቸው ነው። የጄኖሳይድ ፖለቲካ ነው፣ ግን እኔ ፖለቲካ ስቴትመንት ነው። ፍርድም ዳኛም አይደለሁም፣ ህግም አይደለሁም፣ የሚገድበኝም ነገር የለም በስምምነት። ጄኖሳይድ ኢንቴንቱ ነበረ አለ ብዬ አምናለሁ። የጄኖሳይዱ ባለቤት ግን ሻቢያ ነው ብዬ ነው። በታቀደ በታሰበ በታለመ እቅድ በወጣለት ዝግጅት በተደረገለት ሁኔታ ይገባ ማለት ነው። አሁን ኢቭን ወደ ስምምነቱ እንሂድ። ፕሪቶሪያ ስምምነትን እንየው። የትግራይን ህዝብ ማጥፋት የኢትዮጵያ መንግስት ቢፈልግ ኖሮ ጠቅላይ ሚኒስትሩ የትግራይን ህዝብ ማጥፋት ቢፈልጉ ኖሮ ጥያቄ ነው እየጠየቅኳቸው ያሉት። መልሱ። የአንዳንድ እንትን የምትሉ ሰዎች መልሱ ይሄን ጥያቄ። ድድገመው። ስለ ፕሪቶሪያ ስምምነት ነው የምጠይቃችሁ። የኢትዮጵያ መከላከያ አቅጣጫ ተሰጥቶት አጥፋ ተብሎ የትግራይን ህዝብ ባገኘው መጠን አጥፋ ተብሎ አቅጣጫ ተሰጥቶት ሄደ ገሰገሰ እንበል። አንድ አቅጣጫ ሰጪው ጠቅላይ ሚኒስትሩ ኢታማዦር ሹሙ አየር ኃይሉ ምናምን ነው እንበል። ሁለት የፕሪቶሪያ ስምምነት ጫፍ ላይ ሲደርስ በእርግጥም የኢትዮጵያ መንግስት ጠቅላይ ሚኒስትሩን ጨምሮ ኢታማዦር ሹሙን ጨምሮ ሌላውን ሊደርሺፕ ጨምሮ አይ አላማችን የትግራይ ህዝብ ማጥፋት ነው ቢሉ ኖሮ ፕሪቶሪያን ይፈራረሙ ነበር? መልሱልኝ። ፕሪቶሪያን ይፈራረሙ ነበረ ወይ? መቼም አትክዱም፣ የፈለገ ቢሆን አትክዱም። ፕሪቶሪያ ባይፈረም ኖሮ ቲፒኤልኤፍ እንደ ቲፒኤልኤፍ ያልቅላት ነበር። መከራው ማበሳ ነበር። እኔ አይደለሁም፣ ጌታቸውን ጠይቁት። ውሸት ነው በሉ ይበሉት ጌታቸውን ከፈለጉ። በዛች የፕሪቶሪያ መፈረም ፕሮሰስ 10 ቀን ውስጥ ያለቀው ወጣት ያለቀው የቲዲኤፍ የሚባል ኃይል ከሰሜን ሸዋ ተነስቶ ትግራይ እስኪደርስ ካለቀው በእጥፍ ይበልጣል። ኦልሞስት አልቆላቸው ነበረ። በቃ ይሄ ኢሳያስ እንዳለው ጌም ኦቨር የሚለው ሰርቶ ነበረ። አትክዷትም። ይሄን በነገራችን ላይ ለእኔም ነግራችሁኛል አንዳንዶቻችሁ። በፍጹም የማትክዱት ነገር አልቆላችሁ ነበር። ተከባችሁ ሰርክሉ አልቆ የመጨረሻው እስትንፋስ ላይ ነው የነበራችሁት። እውነቱን ነው ጌታቸው። ደብረጽዮን ደውሎ ያሉህን
ተቀበልና ፈርም ያለው ዝም ብሎ አይደለም። እውነቱን ነው። ኮሎኔል ቢኒያም ዳግም ሻንጣ ይዘን በረሃ ልንገባ ነው ወይ ብለን ጭንቀት ውስጥ ገባን ያለው እውነቱን ነው። ውሸት አይደለም። ድጋሚ ሻንጣ ተሸክመን በረሃ ለበረሃ ልንሮጥ ነው ወይ? ተዘጋጅታችሁ አልነበረም? በረሃ ለመግባት ተመልሳችሁ ይህን ትክዳላችሁ? ስምምነቷ ልትካሄድ የነበረችው 10 ቀናት ያለቀው የትግራይ ወጣት በቲዲኤፍ ውስጥ ያለው ምናልባት በ2 ወር ውስጥ ካለቀው ይበልጣል ከሰሜን ሸዋ ተገፍታችሁ ከሄዳችሁበት። ስለዚህ እንደምታልቁ እያታወቀ ስለ ሰራዊቱ ነው የማወራው፣ ቲዲኤፍ ስለሚባለው እንደምታልቁ እየታወቀ አይ ፕሪቶሪያ ነው የምንሄደው እንስማማለን። ተሸንፎ ነው የኢትዮጵያ መንግስት ሄደው። ቢሸነፍ ኖሮ ኢሳያስ እንጨርሳቸው ይል ነበር። ለምንድነው ሳንጨርሳቸው ብሎ ኢሳያስ ያኮርፍ ነበር? ለምን ኢሳያስ አኮረፈ? ለምን አኮረፈ ኢሳያስ? ፕሪቶሪያ ሲኬድ ለምን አኮረፈ? ይሄ መልሷ። ለምንድነው ኢሳያስና በኢሳያስ ዙሪያ ያሉ የኢሳያስ ተላላኪዎች ኢንክሉዲንግ የአማራ ጽንፈኞች ለምን አኮረፉ? ቢኮዝ ፕሪቶሪያ ስምምነት የትግራይን ህዝብ ያድናል፣ ቢያንስ ያለውን ያቆያል። ይሄ ህሊናችሁ የሚነግራችሁ እውነት ነው። ከኔ ስትሰሙት ሊመር ይችላል፣ ሊያበሳጭ ይችላል። ኢሳያስ ያኮረፈው ቢኮዝ ኦፍ ፕሪቶሪያ ነው። የአማራ ጽንፈኛው ያኮረፈው ቢኮዝ ኦፍ ፕሪቶሪያ ነው። ትጥቅ አንስቶ ጫካ የገባው የአማራ ጽንፈኛ ቢኮዝ ኦፍ ፕሪቶሪያ ነው። ህወሓት ሰርቫይቭ ታደርጋለች፣ ተመልሳ ትመጣብኛለች፣ መሳሪያ አላስረክብም ብሎ ነው። ተመልከቱ። ተኮሊፍና ኢሳያስ ወጥቶ ተቆለፍን፣ ጉዳያችን ሳንጨርስ ፕሪቶሪያ የሚባል ስምምነት ገደል ከተተን። ይሄ አይደለም እውነቱ። ይነገራችሁ፣ ደጋግሞ ይነገራችሁ። ከዚህ ውጭ ሌላ እውነት አለ? እስቲ ዘአዘር ትሩዝ፣ ይሄ በፖስት ትሩዝ ዘመን ዘአዘር ቨርሽን ኦፍ ትሩዝ ካለ ንገሩ እስቲ። ሌላ ቨርሽን ካለ አይ ኢሳያስ ተደስቶ ነበረ በሉና ንገሩ። አልጨረስኩም፣ የቤት ስራዬ ነው። በዚህ መሃል የምታነሷቸው የዚህ እንደዚህ ቃላቶች ምናምኖች በሁለቱም ሳይድ ነበሩ። ቀንጅብ ምናምን ምንድነው ጠብሰን ብላ ምናምን እነዚህ በሙሉ የእንትን አረመኔያዊ ጭካኔ አረመኔ ነው። አረመኔያዊ ጭካኔ እኮ ከሰበከው እኮ አንዳርጋቸው ነው። ምንድነው ዛሬ ጽምዶ የፈጠረው አንዳርጋቸው አይደል? በአረመኔያዊ ጭካኔ ነው ይህንን ህዝብ ብሎ ገዱ አንዳርጋቸው ነው እኮ ህዝብ አትበሉ፣ እንትን ህዋት አትበሉ፣ እንደ ህዝብ ነው የመጡብን ያለው እኮ ገዱ አንዳርጋቸው ነው። ዛሬ ጽምዶ የፈጠረው ህዋት አትበሉ፣ አትደንቁሩ። ምን አይነት ድንቁርና ነው? ድንቁርና ነው ያለው ቃሉ ባይዘው። ለዚህ ነው የተጠቀምኳት። እንደ ህዝብ፣ ነጋዴ እንደ ነጋዴ፣ ልሂቅ እንደ ልሂቅ፣ የትግራይ ልሂቅ፣ የትግራይ ነጋዴ፣ የትግራይ ምናምን ነው የመጡብን፣ መርፌ አልቀርም የወሰደብን። ይህን የተናገረው ገዱ አንዳርጋቸው ነው። ጽምዶ ዛሬ የፈጠረው ገዱን ትናገሩታላችሁ። ይሄ አይነት ነገሮች ነው የነበሩት። ስለዚህ ጌታቸው መፈናፈኛ አሳጣቸው። ጌታቸው መፈናፈኛ ያሳጣቸው ምንድነው? ጄኖሳይድ ተፈጽሟል፣ ሁሉም አይነት ወንጀሎች ተፈጽሟል ብዬ አምናለሁ አለ። እንዴት እነሱ ምናልባት ጠብቀው የነበረው አልተፈጸመም ይላል ምናምን ብለው ነበር፣ አልቻሉትም። እዚህ ጋር አንድ በሉ ያዙ። በእርግጠኝነት ትንሽ ዘለግ ቢያደርገው እስቲ ማን ነው ፈጸመ፣ አሁን ጀጅ ስለማያደርግ ነው እንጂ ፖለቲካ ስቴትመንት ሌላ ጊዜ ስጥ ቢባል አይ እኛ እኮ በሰራነው ጥናት 75% የሚሆነውን
የትግራይ ወንጀል የፈጸመው ሻቢያ ነው እኮ ይለናል ብሎንም ያውቃል። ስለዚህ ጌታቸው ያውቃል ጭንቅላቱ ውስጥ 75% ማን እንደፈጸመ ጌታቸውና ጌታቸው መሰል ሰዎች ያውቃሉ። ይሄ ነው እውነቱ። ስለዚህ ቀዳዳ ሳጣቸው ዲናያል ውስጥ ይገባል ብለው ሲጠብቁ ዲናያል አረገም። ቀጠሉና እሺ ፕራይም ሚኒስትሩ እንዲስትለው ነበር ሲባል አይ አሁን ያለውበት ቁመና እንደ ህግ ባለሙያም እንደ ፕሪቶሪያ ስምምነት ተስማሚም እከሌ ጄኖሳይደር ነው እከሌ እንደዚህ ነው ማለት አልችልም። ለምን ሻቢያን አላለም እኮ ሻቢያንም ብሏል። ደብል ስታንዳርድ የሚሆነው ጌታቸው ሻቢያ ጄኖሳይደር ነው፣ ጠቅላይ ሚኒስትሩ ጄኖሳይደር አይደለም፣ ህወሓት ጄኖሳይደር አይደለም፣ ቲዲኤፍ ጄኖሳይደር አይደለም ቢል ደብል ስታንዳርድ ይሆናል። መጣና ግን ኦቨርኦል ስምምነታችን እኛና ፌደራል መንግስቱ የተስማማንበት ስምምነት አንዱ አንዱን የሚያጠለሽበት አይደለም፣ አንዱ አንዱን በመጥፎ ቃላት የሚገልጽበት አይደለም። ጄኖሳይደር ምናምን እያልክ አብረህ አትቀመጥም። እሱን ለምን ተው ነው አለ። በስምምነቱ መሰረት ለሽግግር ፍትህ ተው ነው። እውነት አይደለም? ይሄ ሰውዬ በህግ እኮ ታስሯል። በስምምነት እኮ የታሰረ ሰው ነው። ይሄ ሰው ህግ ማወቁ ብቻ አይደለም የስምምነቱንም ያውቀዋል። ዮሐንስ መዲድ አይደለም ይሄ ሰውዬ፣ ሞንጆሪኖ አይደለም ይሄ ሰውዬ፣ ምግበይ አይደለም ይሄ ሰውዬ። ስለሚያውቀው ነው ታጣቂ ጋርም የማይሄደው ኤርትራም ጋር የማይሄደው ክፉ ቃላትም ስምምነቱን የሚያቆሽሹ ነገሮች የማያደርገው ለዚህ ነው። ምነው ጥፋቱ እዚህ ጋር? ስለዚህ ከእዛ ጋር የተያያዘ አማኑኤል አሰፋ የትግራይ የህወሓት ምክትል ሊቀመንበሩ እና የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ልክ እንደዚህ ሲሟሟቅ ሮጦ መጣ። በአጋጣሚ ነው ያገኘሁት። የሆነ ሰው ቴክስት አድርጎልኝ የሚገርም ሮጦ መጣ። አማኑኤልን ታውቁታላችሁ አይደል? እኔ እንኳን ብዙ ስለ አማኑኤል ማውራት አልፈልግም። ብዙ ምንም ውሳኔ መወሰንም አይችልም፣ ምንም አይችልም። በቃ እያሸማቀቁት ነው የሚኖረው። አንተ እናቀ የለ በጦርነት ጊዜ ተደብቀህ አልነበር በላርፈተ እንደዛ ነው የሚሉት። እሱን ሰምቻለሁ። ባይዘው የመጨረሻ በቃ የሆነ ዛዘር ሳይድ ኦፍ ሴኮቱሬ ማለት ነው። አማኑኤል አሰፋ ውሳኔ አይወስን፣ ሲያስፈራሩት ነው የሚውሉት። ተደብቀ ነበር ጦርነቱ ጊዜ የሆነ ተደብቆ ነበረ መሰለኝ ጦርነቱ ወቅት ላይ እና አማኑኤል ምን አለ? ስቶክሆልም ሲንድረም አት ኢትስ ቤስት ብሎ ጻፈ። ልክ ሲያየው ሙቀቱን ጌታቸው ላይ ያለውን ርብርብ ምናምን ሲያይ ስቶክሆልም ሲንድረም አት ኢትስ ቤስት አለ። በጣም ነው የሚያስቀው። አንደኛ የስቶክሆልም ሲንድረምን ትርጉሙስ ያውቀዋል አማኑኤል? ታውቀዋለህ ስቶክሆልም ሲንድረም? እንዴ ትንሽ መጽሐፍ ገልበጥ አድርግ። ስቶክሆልም ሲንድረም ናሚን ያጣጣልኩ አይደለም፣ ግን the right thing at the right place ተጠቀም። እንዴ ከኢትዮጵያ አንጻር እኮ ስቶክሆልም ሲንድረም ከህወሓት ጋር መጠጋት ነው። ከኢትዮጵያ አንጻር የ30 ዓመት ጉዞ ከሆነ አማኑኤልዬ እንዴ ነው ነገሩ? ስቶክሆልም ሲንድረም እኮ ህወሓት አትቻልም፣ ከህወሓት ከጨቋኟ ከለላና ጠበቃ መጠብ ላለፉት 30 ዓመታት ስልጣን ላይ በነበራችሁ እሱ እኮ ነው ስቶክሆልም ሲንድረም። ከጨቋኞችህ ከለላና ጠበቃ ስትጠብቅ ማለት ነው። ከአጥቂዎች ከለላ ከአጥቂዎቹ ብቻ አይደለም፣ ከጨቋኞችህ። አማኑኤልዬ ከኢትዮጵያ አንጻር ስቶክሆልም ሲንድረም የሚሰራው ከህወሓት ጋር በመጣበቅ ከኤርትራ ኢትዮጵያ አንጻር ደግሞ ስቶክሆልም ሲንድረም የሚሰራው ከሻቢያ ጋር መጣበቅ ነው።
ከናንተ በላይ የስቶክሆልም ሲንድረም በሽተኛ አለ እንዴ? ደግሞ የህወሓት እኮ ስነ ፍጥረቷ እኮ ስቶክሆልም ሲንድረም እኮ ነው። አይበገሬው ሻቢያ፣ የማይቻለው ሻቢያ፣ ከለላ የሚሰጠን ሻቢያ እድሜ ልካችሁን አይደላችሁ እንዴ? አያማኑኤል ገና በእግሩ ያልቆመ ሳይቆም ጥላችሁ ሄዳችሁት ስቶክሆልም ሲንድረም ሲሆን አገዛዝ ነው። ስቶክሆልም ሲንድረም ከጨቋኝ ከምንህ ከለላ የምትጠይቅበት ነው። ስትራክቸራል ከሆነ ማለት ነው። ሶ ኢን ጀነራል አይ ካን ሴይ መከራከር ይቻላል። ህወሓት ስነ ፍጥረቷ በራሱ ስቶክሆልም ሲንድረም ነው። እሷም ሌሎችን በስቶክሆልም ሲንድረም ነው የያዘቻቸው። እኔ ከይቅርታ ጋር በግለሰብ ደረጃ ስቶክሆልም ሲንድረም ጥራ ብትሉኝ አሁን ከህወሓት አንጻር አቶ ልደቱ አያሌው ይመስለኛል። ከህወሓት አንጻር ብዙ ዝርዝር ውስጥ መግባት አልፈልግም፣ ግን አሁን በቃ ወዲያው የሚመጣብኝ ይሄ ስቶክሆልም ሲንድረም የሚባለው አለ እንዴ ብዬ ነው ማስበው። ህወሓት ቨርሰስ አቶ ልደቱ ነው ማስበው። ሁለተኛ ከድርጅት አንጻር ከሆነ ደግሞ ህወሓት ቨርሰስ ሻቢያ ነው ማስበው። ሁሌ እንደ ድርጅት ህወሓት ሁሌም ቢሆን በስቶክሆልም ሲንድረም በሻቢያ የተጠቃ ነው። አይችሉም እኮ እነሱ የማይበገሩ እኮ ናቸው። እንዴት ሻቢያ ባይዘው ህወሓት ከሻቢያ ጋር ቅንጅት ስትፈጥሩ ይደነግጣል። እጅግ በጣም ከሚደነግጠው ህወሓት አንዱ ከሻቢያ ጋር ግንኙነት ስትፈጥሩ ነው። የትኛው ጭቆና ነው የጨቆነው? ህወሓት ምኑን ነው የተጨቆነው? በመሰረት የትኛው ጭቆና ደረሰበት ህወሓት? ፌዴራል መንግስቱ ምን አይነት ጭቆና? ቴልሚ አንፈልግም አሉ። ጭቆና ምናምን የለም። አንፈልግም አሉ። በብልጽግና እንተዳደርም አሉ። ራሳችን ክልላችን አስተዳደር ሄዱ። ከዛ ተዋጉ። በውጊያ ላይ ሞተ። መሸናነፍ መጣ። ዊን አረጉ። ዊን በኋላ የፕሪቶሪያ ስምምነት መጣ። በፕሪቶሪያ ስምምነት ውስጥ ነው ያሉት። እንደ ስርዓትም ቆሞ እንዴ ብልጽግና የትኛው ነው ትግራይ ውስጥ እንደ ስርዓት ቆሞ ትግራይን እያስተዳደረ ያለው? እንዴ ስቶክሆልም ሲንድረም ዝም ብሎ እኮ ትንሽ ነገር አይደለም። በቃ ከዋናው ጨቋኞችሽ ከለላና መከታ ጠብቀሽ የምትሄጂበት ጉድ ኤግዛምፕል እንዳልኩት እንደ ስርዓት የቆመው ህወሓት እንደ ስርዓት ቆሞ በህወሓት ከለላ የጠበቁ ሰዎች ማለት የትኛው ቲፒኤልኤፍ በየትኛው ነው ከህወሓት ጋር አቻ ነኝ ነው እኮ እያለ ሄደው። እኔ እናንተ በቀጭን ገመድ ዘሶኮል ፕሪቶሪያ የምትባል ቀጭን ገመድ አለች። አቻነን እኮ ጨዋታው እኮ አቻነን ነው። ስቲል እኮ ያለው ጦርነት ብዙ ካልገባችሁ መሰረት ህወሓት እኮ ከብልጽግና አቻነኝ እንደውም እበልጣለሁ ነው እኮ ጦርነቱ እኮ እሱ ነው። እንደ ሌሎች እኮ አይደለም። አስቂኙ ነገር ግን መሰላችሁ አማኑኤል በሰዓታት ውስጥ ስቶክሆልም ሲንድረምን አጠፋት። ለምን አጠፋት? ማን አዞት ነው ያጠፋት? ምን አስተያየቶቹን ሳይ ነበረ። ኤግዛክትሊ እኔ ያልኳችሁን ነው አስተያየቶቹ የተቀመጡት። እንዴ ከእናንተ በላይ ስቶክሆልም ሲንድረም የተመታለ እንዴ እናንተ ማለት እኮ በሻቢያ ምናምን ሲሉት አይ ቲንክ እንግዲህ ፈትለወርቅ ደወለች መሰለኝ ዲሊት አደረገ አጠፋ። ፈትለወርቅ ስራዋን ሰርታለች ወይ ስብሐት ደውሎ ሊሆን ይችላል። ያው እንትናን አማኑኤልን በዛ ደረጃ ስለማውቀው የሆነ ሆኖ ብዙ ይሄ እንዲህ አይነት ሪያክሽን ያለው ማጠቃለያ አብርሃ ደስታን ጽሁፉን ሄዳችሁ አንብቡት። በጣም አሪፍ ጽሁፍ ነው የጻፈው፣ ግን ከጊዜ አንጻር
አብርሃ ደስታን ልለፈው። የአብርሃ ደስታን ቶሎ ላንብብላችሁ በጣም ስለወደድኩት እውነት ለመናገር ግዴላችሁም ይቅርታ ሰዓቱን እየወሰድኩባችሁ ነው፣ ግን አብርሃን ላንብብላችሁ። አብርሃ ደስታ ማለት ቀድሞ የአረና ፕሬዝዳንት። አንደኛ ማሳሰቢያ ነው የሰጠው አብርሃ ደስታ። 2 ማሳሰቢያዎች ሰጥቶታል ጌታቸው። ርቀትህን ጠብቅ የሚል ማሳሰቢያና ሚዲያዎችን ምረጥ የሚል ማሳሰቢያ ሰጥቶታል። እንደወረደ ላንብበው። ርቀትህን ጠብቅ። በመጀመሪያ አቶ ጌታቸው ረዳ ከአብይ ጋር ያለውን ሃኒሙን በልኩ ቢሆን እላለሁ። እርቅ መፍጠርና አብሮ መስራት ችግር የለውም። የተጋነንና ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም። አብርሃ ደስታ ማለት ነው። ከዛ ሚዲያዎችን ምረጥ ይለዋል። ቀጥሎ አቶ ጌታቸው በጦርነቱ ጊዜ የህወሓት አፋኝ ስለነበረ አሁን ከጦርነቱ በኋላ ሚዲያዎች መምረጥ ይኖርበታል። አፍ ስለነበረ ነው። በጦርነቱ ጊዜና በኋላ የሚነገር ነገር ቶኑ ይለያያል ይላል። ይሄ ሚዲያዎች ሌላ አልገባውም። የዛሬውን የአቶ አብርሃ ደስታን ነው የማነበው። ሌላ ጊዜ ያለውን አይደለም ያነበው። ሁለተኛ ጋዜጠኛው እንደ ተራ ዩቲዩበር ሆኖብኛል ይላል። ማን? አብርሃ ደስታ። ጋዜጠኛው እንደ ተራ ዩቲዩበር ሆኖብኛል ይልና በአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ አግኝቼዋለሁ። የተመልካቹን ትኩረት በመሳብ ቪዲዮን ቫይራል አድርጎ ብዙ ሺዎች እንዲመለከቱት ፈልጓል። ጋዜጠኛው ጥሩ መልስ ከሚያገኝ ይልቅ ቢሳሳት እና ቢዋረድ ይመርጣል። ማለት ጋዜጠኛው ጥሩ መልስ አይደለም የፈለገው፣ ጌታቸው እንዲሳሳትና እንዲዋረድ የፈለገው ነው የሚለው። ሶስተኛ አቶ ጌታቸው ረዳ ላይ ያለኝ አረዳድ ይላል። ይሄ አሁንም አብርሃ ደስታ ነው። ቃል በቃል ነው ማነብላችሁ። በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነበረ የሰጠው። አንድ ነገር አለ። ጦርነት ጸብ ነው። በጸብ ውስጥ ደግሞ የመሰዳደብ የመወነጃጀልና መማታት መገዳደል አለ። ጦርነቱ ሲቆም ጸቡ ሲበርድ ደግሞ መረጋጋት አለ። ከመረጋጋት በኋላ በጦርነት ወቅት የነበረውን ትኩሳት የመሰዳደብና የመደባደብ መንፈስ አይኖርም። በጸቡ ጊዜ ስትሰድበውና ስትደበድበው የነበረውን ጸብ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሳደብም፣ አትወነጃጀልም። አራተኛ የፕሪቶሪያው የሰላም ስምምነት። አብርሃ ደስታ በህወሓትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነት ተቋጭቷል። በስምምነቱ መሰረት ጸብ አጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም። ምክንያቱም ስምምነቱ አለ። በደንብ እንደ ማጠቃለያ ሳመሪ ይሆናል ብዬ ስላሰብኩ ነው። 5 የአብርሃ ደስታ ማጠቃለያ ይቀጥላል። አብርሃ የጋዜጠኛው ጥያቄ ሲጠቃለል አቶ ጌታቸው በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ ማትደግመውም ነው? ከጦርነቱ በኋላ እርቅ ሆነ፣ ሰላም ከፈለግን ስምምነቱ ማክበር አለብን እኮ። እንደ ጦርነት ጊዜ በዘፈቀደ መዘላለፍ የለም፣ ወደ ጦርነት መገባት ካልተፈለገ በስተቀር። ስለዚህ ጌታቸው ረዳ ወደ ጦርነት መግባት ሲፈልግ ነው የሚዘላለፈው፣ ፕሪቶሪያ ሲጥስ ማለት ነው። መጣራት ያለበት የወንጀል ጉዳይ ቢኖር እንኳን በህጋዊ ተቋም ይጣራል እንጂ የስምምነት ሰነዱ ፈራሚ በሆነና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለ መጠይቅ በመሳደብ አይደለም። ከዚህ አንጻር የአቶ ጌታቸው ረዳ መልሶች ተገቢና ትክክል ናቸው። እኔ አይደለሁም፣ አብርሃ ደስታ ነው የሚሰጻው። ስደቡት አብርሃም ሂዱ ነው።
ወይም እሱንም የሆነ ነገር በሉት ብልጽግና እንዳትሉት መቼም ሸሽቶ ብልጽግናን አውሮፓ ተቀምጧል። ጁንታ ምንድን ነው የምትሉት? የሆነ ነገር የምትሉት ነገር አላችሁ። እንደማጠቃለያ የፈለኩት አብርሃን ለዚህ ነው። እስቲ ቻሌንጅ የምታደርጉ ከሆነ የአብርሃን ሐሳብ ቻሌንጅ አድርጉ። የአረና ፓርቲ ፕሬዚዳንት የነበረ ሰው ነው አብርሃን። ሁሉንም ሐሳብ ገዛዋለሁ እያልኩ አይደለም፣ ግን ይሄን ማጠቃለያ ወሰዱና አብርሃ እዚህ ጋር ተሳስቷል በሉ እስቲ። ኢን ኤኒ ኬስ ከፍየሏ በላይ ያለው ጩኸት ይሄ ነው። አስቀድሞ ፀጉሩ መንጨት የተጀመረው ቅድም ባነሳውላችሁ ምክንያቶች ነው። አንደኛ ጌታቸው ረዳ ለምን የፕሪቶሪያን ስምምነት አልጣሰም? ቋምጠው ያሉት በሙሉ ከጫፍ እስከ ጫፍ የቋመጡት ጌታቸው ረዳ የፕሪቶሪያን ስምምነት እንዲጥስላቸው ነው። ቁጥር አንድ እሱ ነው። ስምምነቱን የጣሰለት በቃ ያልቃል ይዛኔ። ቁጥር ሁለት ግን ስምምነት መጣስ ብቻ አይደለም፣ ጌታቸው ከፌዴራል መንግስቱ እንዲጣላ ከጠቅላይ ሚኒስትሩ እንዲጣላ የተፈለገው። ለምን አልተጣላህም ነው እያሉ ያሉት። ሞኝ ነው እንደሚጣለው? ስምምነት ፈርሞ ሲያበቃ ለምን ነው ቢጣላው? ለምን ነው የሚጣላው? ንገሩኝ እስቲ። በስምምነቱ አንፈራረጅ፣ ወንጀል ከተፈጸመ በሽግግር ፍትህ እንፈተዋለን ተባብለው የወጡ ሰዎች የፈረሙ ሰዎች ዛሬ ጄኖሳይደር እየተባባለ ከጦርነቱ በፊት የነበረውን ነገር መዞ እያመጣ ይጣላ? ከፌዴራል መንግስቱ ቢጣላ ከእንትን ከጠቅላይ ሚኒስትሩ ቢጣላ እሱን ነው የምትፈልጉት? አዎ እናንተ የምትፈልጉት እሱን ነው እኮ። እናውቃለን። እኔ ስለማላውቅ እናንተ የምትፈልጉት ጄኖሳይደር ምናምን እያለላችሁ እንዲጣላ ነው የምትፈልጉት። ሞኝሽን ፈልጊ፣ የአራዳ ቋንቋ ነው። ሞኝሽን ፈልጊ ይበሏቸው። ያለ እናንተም አራዳ የለም፣ ያለ እናንተም ፖለቲካ አዋቂ የለም። ይላተማል። ከዛ እንዴት ከአይምሮ ጋር እስቲ የትላንትናውን እናምጣ እያላችሁ ቪዲዮ ታሳያላችሁ። የኔ ወንድም በጦርነት ወቅትና በሰላም ወቅት ያለ የኮሚኒኬሽን የፕሮፓጋንዳ አቅጣጫ ሰማይና ምድር ናቸው። ሰማይና ምድር ናቸው። ይሄን ማታቅ ከሆነ ሊበላ ልንልህ ነው ማለት ነው። ሞኝሽን ፈልጊ ልንል። ዋናው ኮሩ ማጠቃለያው አንድና አንድ ነው። መደምደሚያ እኔ የሻቢያ ተላላኪዎች ሻቢያ ራሱ ህዝባዊ ቢተኝነት ምናምን የ45 ቀን አብዮት ምናምን የሚሉትን ጨምሮ የኦሮሞ ጽንፈኞች ሲያትል የነበሩት ክሪስታል ሲቲ የተገናኙት እና አንዳርጋቸው አንዲ ልጆች ወዲ ሻቢያ የአማራ ጽንፈኛ ጽምዶ በአጠቃላይ ወይም ጽምዶ የፈጠረው አንድ ነገር ላይ ተስማምተዋል። ያቺ የተስማሟት ነገር ምንድናት? እኔ ከዚህ በኋላ የጀመሩት በብርሃኑ ላይ ስለሆነ ፕሮፌሰር ብርሃኑ ፋክተር ነው ምላት ለሰሞኑ መወያያ ለዚህ ዓመትም ሊሆን ይችላል። ፕሮፌሰር ብርሃኑ ፋክተር ብላችሁ ያዟት። ይሄ ተነጋግረው በእርግጠኝነት ነው የምነግራችሁ። አሁን እኔ መረጃ ሳይኖረኝ በእርግጠኝነት አልነግራችሁም። ቁጭ ብለው ስትራቴጂ ነድፈዋል፣ ታክቲክ ነድፈዋል። ለእኔ ያ የነደፉትን ስትራቴጂ ፕሮፌሰር ብርሃኑ ፋክተር ብየዋለሁ። ምንድናት ያቺ ፕሮፌሰር ብርሃኑ ፋክተር? ይሄን ስርዓት አንዱ ከምንታገልበት መንገድ ግንዱን ለመጣል
ቅርንጫፎቹን በሙሉ እንቁረጣቸው የሚል ተነጋግረዋል። ግንዱን ለመጣል ቅርንጫፎቹን ቆራርጠን እንጣል። that's called ፕሮፌሰር ብርሃኑ ፋክተር ማለት ነው። ግንዱ መለመላውን ከቆመ ለመገርሰስ ቀላል ነው ብለው ወስነዋል። ስለዚህ በግንዱ ላይ ያሉትን ቅርንጫፎች ትላልቅ ቅርንጫፎች እየፈለግን እንቁረጣቸው። ደን ግንዱ መለመላውን ይቁም። ቅጠል የለውም፣ ኦክሲጅን አያገኝም ማለት ነው። በአግባቡ ቆሞ መሄድ አይችልም ማለት ነው። እንትን ቆሞ ላይፍ አይኖረውም ማለት ነው። ስለዚህ የወሰኗቸው ሰዎች አሉ። እነማ ላይ እናነጣጥር የሚል ቀጥሎ ትላልቆቹ ቅርንጫፎች እነማን ናቸው የሚል ቀጥሎ አስበዋል። አንዱ ትልቅ ቅርንጫፍ ፕሮፌሰር ብርሃኑ ነው፣ ቆርጠን ጣለው ያሉት ማለት ነው። ሁለተኛው ራስ ምታት የሆነባቸው ጌታቸው ረዳ ነው፣ ቆርጠን ጣለው ያሉት። ሶስተኛው ራስ ምታት የሆነባቸው ጀነራል ጻድቃን ነው። በቅደም ተከተል ነው ያስቀመጡት። በነገራችን የግንዱ የጀርባ አጥንቶች ናቸው ብሎ የሚያስቧቸውን ቅርንጫፎች በሙሉ ቆራርጠን በሰው አስጠልተን እንዲባረሩ ወይም እንዲሆነ ነገር እንዲሆኑ አድርገን ከዛ ብቻውን ካገኘነው ለመገርሰስ ቀላል ነው። በ45 ቀንም ይሁን በ45 ወርም ይሁን በ450 ቀንም ይሁን እንገረስሰዋለን። ይሄ የክሪስታል ሲቲው ስምምነት፣ ይሄ የአምስተርዳሙ ስምምነት ነው። ያልተነገረ የአምስተርዳም ስምምነት አለ። በነገራችን ላይ አምስተርዳም ተገናኝተው ነበር። ጠቅላላ የዚህ የመንግስትን ገዢው ፓርቲን እንቃወማለን መውደቅ አለበት የሚሉ ሻዕቢያን የመራው ታጣቂዎች ተወካዮች ነበሩ። እና አንዳርጋቸው ነበሩ፣ እነ ጀዋር ነበሩ፣ ሌሎቹም ነበሩ፣ ህዝባዊ እምቢታ ምናምን የሚሉት ነበሩ። አምስተርዳም አውሮፓ ተገናኝተው አንዱ የወሰኑት ግንዱን ብቻውን እናስቀረው ነው። ስለዚህ ፈልገን ትላልቆቹን ቅርንጫፎች እንቁረጣቸው። የዚህ ፕሮጀክት ቅጣይ ነው። የሻዕቢያ ፕሮጀክት ነው። የአምስተርዳሙ ስምምነት ነው። አምስተርዳም ዲክላሬሽን ልትሉት ትችላላችሁ። አንዱ የመታገያ ዘዴ ሆኖ ነው የቀረው። ሶስቱም ብቻ አይደለም የጠራው፣ ሌሎችም አሉ። ሌላ ጊዜ እነግራችኋለሁ። በዝርዝር ሊስት ያደርጓቸው ማለት ነው። ነከሌን ቀጥቅጠን ስማቸውን አጥፍተን ከስርዓቱ ከመነገልናቸው ሰውየው ብቻውን ይቀራል ነው ያሉት። ሰው ጌታቸው ረዳ አንዱ ትልቅ ግንድ ስለሆነባቸው ትልቅ ግንድ የአምስተርዳም ዲክላሬሽን ከምሬ ነው የምነግራችሁ። እኔ መቼም መረጃ እንደማትሉኝ ተስፋ አዲስ ኮምፓሶች ቢያንስ ከኪሴ እንደማላውጣ ታውቃላችሁ። ምንም ስለማይጠቅም ነገ መዋረድ ነው ከኪስ ማውጣት። የዛው ውስጥ የተሳተፉ ሰዎች ናቸው። አምስተርዳም ዲክላሬሽን አንዱ ተግባር ግንዱን መለመላውን እናስቀረው የሚል ሰው ነገ እንዳትገረሙ እየመረጡ ሰዎች ላይ ዋና የሚሏቸው መርጠው ሲደበደቡ ብትመለከቱ እንዳትገረሙ። በጣም ያሳቀኝ ጀነራል ባጫንም ከተውታል ከሚቀጠቀጡት ሰዎች ውስጥ። ያሳቀኝ ለምንድን ነው? ጀነራል ባጫ የስርዓቱ ባለቤት ነው ብለው እንዴት ቅርንጫፍ እንዳደረጉት አልገባኝም። ወይ 6ኛ ወይ 7ኛ ነው ጀነራል ባጫ። በነገራችን the most powerful ቶሎ ብለን ከኢትዮጵያ ፖለቲካ ከጠቅላይ ሚኒስትሩ ፖለቲካ ማናጠብና ማባረር ያለብን ጀነራል እንትና ነው ያሉት።
ኢቭን እኔ በጣም የገረመኝ አሚን ጀነራል ባጫን እንዴት እንዳመጡትም አላውቅም። አንዱ ባጫ ነው፣ ጀነራል ባጫ ነው። በተለይ ደግሞ በጣም የሚገርመው የኦነጎቹ የኦሮሞ ኦነግ ሸኔውና ይሄ የኦሮሞ ሳይዱ ነው ባጫ ላይ ፎከስ ያደረገው የኦነግ ሸኔው ክንፍ ሰው ቀጥለን ባጫን እንቀጥቅጠው የሚለው እሱ ክንፍ ነው። በቃ ባጫ ነርቫቸውን ነክቷቸዋል። ሰው አንዱ የጀርባ አጥንት ነው ብሎ አስቧል። ስለዚህ ጀነራል ባጫ አለበት፣ ጀነራል አበባው አለበት፣ ማን ነው የሚባለው አንዱ ጀነራል አለበት፣ አየር ኃይል አዛዡ ስማቸው ማን ናቸው? አየር ኃይል አዛዡ ሶስቱ ከወታደሮቹ ነጥለን ይሄን ሌብነት ፈጸሙ፣ እንዲህ ተራዎች ናቸው፣ እንዲህ ናቸው በሚል ፕሮፌሰር ብርሃኑ፣ ጌታቸው ረዳ፣ ጀነራል ጻድቃን፣ ባጫ፣ ጀነራል ባጫ፣ ጀነራል አበባው የመሳሰሉ ሌላ ጊዜ ሊስቱን ይዤላችሁ እመጣለሁ። የአምስተርዳም ዲክላሬሽን አንዱ ፓርት እሱ ነው። ይሳካል አይሳካም እናያለን። ግን ዋናው ቁም ነገር ከዚህ ጋር የተያያዘ ነው። ይልማ መርዳሳ ያየር ኃይሉ ቴንክ ዩ በሻ ጀነራል ይልማ መርዳሳ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ።